ከዚህ በፊትም ብያለሁ እንዳልክ ደፍሮ ትምህርት ላይ ማውራት ከቻለ ሁልጊዜ ልናወራው ዝግጁ ነን። ትምህርት ላይ እኮ የሚገርም ነገር ኑሐሚ ራሱ እኮ ዲቤት ጠርታው እኮ እሷማ ታሰጠዋለች። ወግቼዋለሁ። እንዳልካቸው ዘነበ ዛሬ አንድ ጥሪ ያቀርብልሃለሁ። ኦርቶዶክስ ቤተክርስቲያን ኢየሱስን አታመልክም ያልከበትን ምክንያት ማስረዳት ከቻልክ እሱም ፕሩቭ ማድረግ ከቻልክ ለኔ ጥሪ ያቀርብልሃለሁ። እኔ ዲቤት አይመችኝም። እኔ ኢየሱስ ያድናል ላይ ነኝ። ግን በየገባበት ቦታ ሁሉ እኔ እንዲህ ተብዬ እንዲህ ተሰድቤ እኔ ጠንቅቄ ነው የማውቀው እንዳልክ ነው። እኔ ቤት እኮ አምጥቼ እኮ ብዙ ጊዜ እኮ አውርቼዋለሁ። በአካል አውቀዋለሁ፣ ሚዲያ ላይ አውቀዋለሁ። በደንብ ነው የማውቀው እና የሚሰራውን ጌም። ስለዚህ አሁን በቃ ረስተነው እኛ የራሳችን ኑሮ እየኖርን ያለ ነው። ስለዚህ እሱም መሳደቡን አላቆምም፣ አይመለከተንም። ለዛ ነው ከእንዳልክ ስድቡ የሚጠበቅ ነው። እኔ እንደውም እሱ ባይሳደብ እልህ ውስጥ ባይገባ ምናምን ነገር በጣም ምን ሆኖ ነው የምለው። አሁን ካያችሁት ላይቭ ላይ ምናምን ሲገባ የጥሬ ስጋ ምናምን ነገር ምናምን አርጎ ምናምን ይገባል። እውነቱን ለመናገር በቃ ከሆነ ግሩፕ ጋር እልህ ውስጥ ነው ያለው። እንዳልክን የወለደው ልጁ ይበልጠዋል በአስተሳሰብ። የ5 ዓመት 6 ዓመት ልጅ አለውና የወለደው ልጁ እንዳልክን በአስተሳሰብ በስነ ምግባር ይበልጠዋል። ይሄን ያህል የዘቀጠ ሰው ነው እና እረስታችሁት ነው መኖር ያለባችሁ እሱን። አማን ኢዝ ኢሞሽናል አሳም ፖይንት ላይ የሆነ ትዕቢት ነገር ነው ያለበት። ወጣት ነው። በየትኛውም ህይወት አጋጣሚ ውስጥ የትኛውም ሰው ብዙ ነገር ሊያጋጥመው ይችላል። ክርስትና ላይ እኔ ማንንም ሰው በግል ህይወት ማሸማቀቅ እኔ አላምንም። ምንም ጥቅም ውጤትም አያመጣ። ለተናገረው ለተሳደበው ነገር እንተችዋለን። ከዛ ውጭ ግን ነገ ሲጠጣ ብታየው፣ ነገ ከሴት ጋር ብታየው፣ ነገ ቦታ ብታየው በጭራሽ ይሄ የእኛ ተልእኮ አይደለም። እንደዚህ ማሸማቀቅ በጭራሽ አያገባንም፣ አይመለከተንም። ማናችንም ብንመረመር ማለት ነው ማናችንም ብንመረመር ከሱ የተሻለ ሆነን አንገኝም። ማንም ሰው ምንም ይሄ ግልጽ ነው። ከዚህ ሁሉ የግል ጉዳይ የግል ህይወቱ ነው፣ አይመለከተንም። በትምህርት ግን አንሰማቸውም፣ አንፈርድም። ሁላችንም ጋር ድክመት አለ። የሰዎችን የግል ነገር ካገኘን እሱን ይዘን ወደ ሚዲያ መውጣት ምናምን ሲጀመር የክርስትና እንትኑ አይደለም። ራሱ አቅጣጫው ራሱ እንኳን እኔ እናንተ የሰው ጉድ ልናወጣ ይቅርና ክርስቶስ ራሱ አላደረገውም። በጣም ንጹሐ ባህር የሆነ ጌታ አምላክ ክርስቶስ ራሱ አላደረገውም። ያቺን ዘማዊ ሴት እኮ ለፍርድ ይዘውበት ሲመጡ ኃጢአቷን ሸፍኖ በሰው ፊት እኮ ሳይገልጠው እኮ ይቅር ብሏት ምናምን ነፃ አድርጎን የሸኛት እሱ እንኳን ነውራችንን ካልገለጠ የእያንዳንዳችንን ደብቆ ካኖረ እኔ እናንተ ማንን የማንንም ደግሞ ዳትማች እርግጠኛም አይደለንም እኮ። እህቱስ ብትሆን ዊኔቨር ነው እኮ፣ ፋሚሊስ ቢሆን ዊኔቨር ነው። ገና የሴት ድምፅ ስለሰማን አይምሯችን ሌላ ነገር ቶሎ ክሊክ ሊያደርግ አይገባም። ግን የተናገረው ግን ስድ ነው፣ ብልግና ንግግር የተናገረው። ውጣ ምናምን ብሎ እንደዛ አመናጭ አንድ ክርስቲያን ወንድማችንና የቤተክርስቲያናችንን ካህን በዛ ልክ አዋርደው መናገራቸው ምናምን ይሄ ብልግናቸው ነው። ከአማን አልጠበቅንም። ከእንዳልክ ግን የምንጠብቀው ነው። እንደውም ባያደረገው እንዳልክ እንደዛ ቅሪ ላይ ነበር። እኔ ጋይስ እንዳልክ ባይሳደብ በጣም ቅሪ ላይ ነበር ያለው አቅም። በቃ እሱ ዳት ሴት በቃ አንድ መስጠት የሚችለው ነገር ያለው ነገር እሱን ያደረገው። አማን ግን በዚህ ልክ አንጠብቀውም። ከዚህ ፊት ሲታሰር እንኳን አብዛኞቹ ሄደው ሲጎበኙት የነበሩት ኦርቶዶክስ ክርስቲያኖች ናቸው። ድምፅ ሲሆኑለት የነበሩት ኦርቶዶክሶች ክርስቲያኖች ናቸው። አመስግኗቸዋል። ፐርሰናሊ ልንሰዳደብ አይገባም። ከናማን ጋር በትምህርት ብቻ ልናወራ እንችላለን እንጂ ከዛ በዘለለ ልንነጋገር አይገባም ነበረ። አማን ይቅርታ መጠየቁ ተገቢ ነው፣ የሚጠበቅ ነው። ለእኔ ይቅርታው አሳምኖኛል እና ይህን ለማለት ነው። ኤኒዌይስ እኔ ግን ሜሪዬ ከልደት ተቃራኒ ነኝ። ለምን መሰለሽ? የመጀመሪያው ጉዳይ የሰው ልጅ እንደፈለገ እየተናገረ አባት ላይ እንደፈለገ እንኳን የቤተ ክርስቲያን ክህነት የሰጠችው ቀሲስ ላይ አይደለም ምእመን ላይም ቢሆን ራሱ እንደፈለገ እየተናገረ ያን ነገር ማድረጉ አማን ልክ አይደለም። ተሳስቶ ይቅርታ መጠየቁም ተገቢ ነው ብዬ አላስብም እና የአማን ደግሞ በተለይ የሰው ልጅ ፐርሰናል ነገሩ አይነካም። አዎ መነካት የለበትም። ግን እየሰከሩ ቤተክርስቲያንንና ወንድሞችን አባቶችን እንደፈለጉ ሙልጭ የሚያደርጉ ከሆነ ደግሞ ያ የሃይማኖታቸው መሰረት ነው ብዬ አስባለሁ። ለምሳሌ ያክል ቤተክርስቲያን ያለው ቤተክርስቲያን ስከሩልኝ፣ ጠጡልኝ፣ ከሴት ጋር ተዳሩልኝ ብላ አታስተምርም፣ አስተምራምም አታውቅም። ግለሰቦች ሊያደርጉት ይችላሉ። ሲያደርጉት ግን ቤተክርስቲያን ትምህርቱ አይደለም። የነዚህ ግን ያው የዳነ ሰው አንድ ጊዜ ድህነቱን አያጣም። እግዚአብሔር የሚያድነው ሰው አስቀድሞ
መርጦታልና የሚል ትምህርት ስላለው ምንም ቢያደርጉ ችግር ስለሌለባቸው አማን ላይ ከዚህ በላይ ነው የምጠብቀው። እንዲያውም አላደረገውም ለሚባል አምላኩና ትምህርቱ ከዚህ በላይ ድርጊቶች የሚያስደርግ ስለሆነ ማለት ነው። እንዳልካቸው ዘነበ ምን አይነት ስብዕና አለው ከተባለ እኔ አየይዤ የሰራሁበትን ቪዲዮን ከሰማችሁት ድንገት ለዚህም ነው መጽሐፍ ቅዱስ መጀመሪያ መስማት እንዳለብን የሚናገረውና ብዙ ጊዜ ኦርቶዶክሳውያን ወጣቶች ዘመናዊ ነገር የሚመቻቸው ሰዎች ዘሪቱ ከበደን እንዴት ነው በቃ ዘሪቱ ከበደ ይላሉ። ገብቶሻል አይደል? ከዛ በኋላ ደግሞ የወይኔ የጥልዬ ትምህርት ማለት በቃ ሲገርም ምን ሲል ነው እና የጥላውንን ትምህርት የተከተለው ልጅ ተቋርጦ ነው ጋይስ ወይስ እኔ? ስለዚህ መምህሩ ራሱ ስለዚህ መምህሩ ራሱ ተጠያቂነት አለበት ነው። ለምሳሌ ያክል እኔ ፕሮቴስታንት ቤት ሆኜ ማላደርገውን ድርጊት እዚህ ኦርቶዶክስ ጋር መጥቼ አላደርገው፣ በልክ ነው ማደርገው። ልክ እንደዚሁ የነቢይ ጥላውን ትምህርት ይመቸናል የሚሉ ልጆች መሬት ላይ ምን አይነት ትምህርት እንደሚያስተምሩ ሚዲያ ላይ ደግሞ ምን አይነት ነገር እንዳለባቸው ነው የሚያሳየውና እኔ ከልደት ተቃራኒ ነው ሐሳቤ። ስሰራውም ደግሞ ኦልሞስት ወይ ልደት ቪዲዮን አላዳመጥ ይሆናል እንጂ በትክክል ቪዲዮን ብታዳመጠው ትክክለኛ ሐሳብን ነው የሰጠነው። ለምቢባል ወንጌል ይሄ አይደለም። ወንጌል መኖር ይቀድማል። ከዛ በኋላ ደግሞ የኖርንለትን ወንጌልን ደግሞ በትህትናና እግዚአብሔርን በመፍራት በቅድስና ነው ልናስተምረው የሚገባው። እኔ አሁን ተነስቼ ወንድሜ ልደትን ሙልጭ አድርጌ አልናገረውም። እኔ ልደትን የማልናገረው ለምንድን ነው? መጀመሪያ እኔ ራሴ ማክበር አለብኝ። ልደትን አይደለም ማክበር ጀምረው ራሴን ካከበርኩኝ ልደትን አከብረዋለሁ። ሰዎች ራሳቸውን ሲያወርዱ ነው ሌላውን ማውረድና መሳደብ የሚጀምሩትና ሁለቱም ልክ አልነበሩም። ልክ ስላልሆኑ ተነስቶ እነሱን ቶፒክ አድርጎ ማውራቱ ተገቢው ነው ባይገኝም፣ ነገር ግን ትምህርታቸውን ግን መግለጥ አስፈላጊ ነው። በሁለትም በ3 ደቂቃ ቪዲዮ መናገሩ ግድ ስለሆነ ማለት ነው። አሁን ከእንደነዚህ ሰዎች ጋር እኔ ገስት ላይ ናና ቁጭ በለከ እንዳልካቸው ዘነበ ጋር ተወያይ በተለይ ምን እንደው መወያየው ይዱጣ የሚል ነገር ነው መወያየው። ስለዚህ ለእንዳልካቸው ዘነበ በሚገባው መልክ በቪዲዮ ነግረዋለሁ፣ ይስተካከላል ነው። ያ ነው እውነታው። ልደትዬ እኮ ያልኩት ምን መሰለ፣ መሳደባቸውማ የሁለቱም ነውር ነው። ሁለቱም እንዳልክም ሆነ ከእንዳልክ አልኩ እኔ በጣም ኤክስፔክት የማደርገው ነገር ነው። እጅግ በጣም በኦርቶዶክስ ጥላቻ ሰክሯል ልጁ። በቃ አጉልልህ ውስጥ ገብቷል። ይሄ ደግሞ የበታችነት ስሜት ነው። ሰው ሳይሰድቡ ሰድቦኛል ካለ ሰው ረስተው ሁሉም ክርስቲያኖች በቃ ረስተውት የራሳቸውን ኑሮ እየኖሩ በግድ በቃ አስታውሱኝ እያለ ራሱ ሳይሰደብ ተሰደብኩኝ እያለ ሊሊን ሚውት ታደርጊያታለሽ። ሜሪ ዊርድ የሆነ ጽሁፍ ነው የምጽፈው። አዱ ነው ዋይ እቺ ልጅ እኔ ቀልዷን ይመስለኝ ነበር። ፐርሰናሊ ግን የሆነ ጋጥ ወጥ አይነት ጽሁፍ ነው ማይባት እና እንዴት ልደትሽ አይቀርታ ደህና ሰው ትመስለኝ ነበረ። ግን ታይ እናቴ ደህና ሰው ትመስለኝ ነበረ። እኔ ሲጀመር እኔ ብሎክ አደረግሻለሁ ትቢያነስታ እኔ ቤት አላይሽም ከዚህ በኋላ አትሊስት ግን የማይሆን ስራ አትስሪ። የሆነ በጣም ገዳም ገብቼ ቆብጥዬ 2 ባቄላ እየበላሁ ነው የምኖረው አልሽ እና የምር በጣም ጀጂንግ ማይንድስ ነው ያላት። በቃ በጣም ጀጅ ልደትሽ ይቅርታ፣ ሁለታችሁን የሚያስማማ አንድ ሀሳብ ላንሳና ከዛ ትቀጥላለህ። እሺ ምን መሰላችሁ? ባይ ዘ ዌይ የተሙንም ሀሳብ እቀበላለሁ፣ የልደትሻንም ሀሳብ እቀበላለሁ። እንዴት መሰላችሁ? ያው ወጣትነት አለ፣ እህቱም ልትሆን ትችላለች የተባለው ነገር የሚያስማማ ነገር ነው። በእርግጥ ዊዶን ነው። ግን ከዛ ሲቀጥል አሁን ነብይ ጥላሁን ተብሎ የተነሳው ሀሳብ እንደ ተቋም ደረጃ ካየን ብዙ መምህራን ጥሩ መምህራን ይኖራሉ። ጥሩ ነው እያልኩ አይደለም። ግን እንደ አሳነሰብሽን ወይ እንደ ኤግዛምፕል ውሰዱትና ብዙ መጥፎ ብልሹ ተማሪ የሚወጡ አሉ። ከዛ መሀል ጥሩ አስተማሪዎች እንዳሉ ሆኖ ማለት ነው። ከዛ ደግሞ ስንቀጥል አማን እኔ አሁን ለምሳሌ እንዳልክን ኦፍኮርስ ልደትም ተሙም እንዳሉት እኔ እንደ እንትንም ቆጥሬውም አላውቅም፣ ለቆጥሮም አልችልም። ያው ጋጠ ወጥነቱ መታወቂያው መገለጫው ስለሆነ
መዛት፣ መዝለል፣ ማውራት፣ የቃሉ እውቀት ከዛ በኋላ ጋዲሳንም እንደዛ ብሎ ካስወጣው በኋላ ሲል የነበረው አይችሉኝም ምናምን ሲል የነበረው በትምህርት አንድ ቀን በህይወት ዘመኑ በትምህርት በእግዚአብሔር ቃል አስተምህሮ በቴዎሎጂካልም እውቀት የሌለው ሰው ንጹህ ዜሮ የጸዳ ማለት ነው። በቃ ነጭ ወረቀት ምንም ሀ ተብሎ ያልተጻፈበት ሰውዬ ነው። አንድ ቀን የኦርቶዶክስ ወንድሞችን ሲሞግት ሀሳብ በእውቀት ሲሰጥ ሪፍሌክት ሲያደርግ ራሱን አይቼ የማላቀው ሳይሞቅ ፈላ የሆነ ልጅ ነው። በቃ 4 ነጥብ። ምንም እንትን የሚያስፈልገው ልጅ አይደለም። በቃ 4 ነጥብ። ይሄ ነጭ ወረቀት ነው። አይችሉኝም ብሎ ሲዝት ስለሰማሁት ነው ይህንን እያልኳቸው ያለሁት። ከዛ በመቀጠል አማን በጣም ፐርሰናል አታክ ሳይሆን ግብዝነት ያለበት ልጅ ነው። የሚያናደው ነገሩ ምንድን ነው? እንደፈለገ ይሄድብህና ክርስቲያን ስትሆን ቴዎሎጂካል እውቀት ሲኖርህ እውቀቱ አለው ለጥሩ ነገር አልተጠቀመበትም እንጂ እውቀት ሲኖርህ የሆነ መረጋጋት ሊገራህ ይገባል። ትህትና ሊገራህ ይገባል። ልጁ ትህትና የለውም፣ መገራት የለውም፣ ግብዝነት ነው ያለበት። ይሄ ምንድን ነው? በቃ አንዴ ሰሌክት ከተደረጉት ውስጥ ነኝ፣ ከኢሊቶች ውስጥ ነኝ። ስለዚህ ከዛ ስም ዝርዝር ውስጥ ማንም አያወጣኝም ብሎ 4 ነጥብ አርጎ ያቆመ ሰው ስለሆነ ነው እንደዚህም የሚሆነው። የሚያናደኝ ነገር የእሱ ልጅ ምንድን ነው? ይቅርታው እንዳለ ሆኖ ሰው ይሳሳታል። ሲሳሳት ይቅርታ ይጠይቃል። እንደ ክርስቲያን ደግሞ እኛ ይቅርታ የጠየቀውን ሰው ይቅር ብለን መቀበልና መስማማት ያለ ነገር ነው። ግን እንደዛ እንዳለ ሆኖ በጣም ግብዝነት ያጠቀዋል። በተደጋጋሚ እያነሳ የፈለገውን እየተናገረ እየተሳደበ ከዛ ይሄድና ይቅርታ ይላል። ይቅርታ ይሄ አሰ ክርስቲያን ኦፍኮርስ በቃ እሺ ይሁን ብለን እንተው የምችለው ነገር ነው። ግን ሁሉም ሰው እንደዛ አይነት የዛ አይነት ይቅርታውን ይቀበል ብሎ ኤክስፔክት ማድረግ ደግሞ በጣም አስቸጋሪ ነው። ለምን? ስጋ ለባሾች ነን፣ በስጋ ደግሞ በጣም ደካሞች ነን። በቃ የሚያደርገው ነገር በጣም ኢሞሽናል ያደርገናል። እንደገና እየመላለሰ ሲያቆስል ደግሞ ጥሩ አይደለም። መማር አለበት፣ መገሰጽ አለበት። 4 ነጥብ። ይሄ ምንም የሚያጨቃጭቅ ነገር አይደለም። በልደት ሀሳብ የምስማማው ምንድን ነው? እንዳለውም ሰዎች ነን፣ ወጣቶች ነን፣ በጣም ደካማንን ሁላችንም። ጓዳችን ቢበረበር ከዛ የባሰ እድፍና ቆሻሻ የሚኖርብን ሰዎች ነን። ዛሬ እንደ ጻድቅ ወተን እኛ ገበናችን ተሸፍኖልን ወተን እኛ ደግሞ እንደዛ ምንም እንዳልሰራ ምንም እንዳላጠፋ ምንም እንደሌለበት ሰው ጀጅ ማድረግ የለብንም። ያለው የተናገረበት መንገድ የጋጥ ወጥና ይሄ በቃ የወጠጤ ጎረምሳ አይነት አክት ነው። ኦፍኮርስ ሂሩታ ውጣ ምናምን የሆነ ጠጅ ቤት ጠጁን የሚጠጡት ይፈሳፈሳሉ አሉ እማማ ዝናሽ። እንደዛ አይነት ቫይብ ነው የነበረው የዛን ሰዓት እና የሁለታችሁንም ሀሳብ እቀበላለሁ። ግን ይሄ እንደዚህ ነው ይሄ እንዲህ ነው ብላችሁ የኔን የራሴን ፐርስፔክቲቭ አስቀምጪ ካላችሁኝ የኔ ሀሳብ ይሄ ነው። ልደትሻና ተሙዬ ከተሳሳት ቆአርሙኝ። አይ ኦልሞስት እኔ ገዢ ሀሳብ ነው። ሳይሞቅ ይፈላ የሚለው ጋይስ ስሙ መሆን አለበት። ከዚህ በኋላ እንዳልኳችሁ ነው። በጣም የበታችነትና የተጠቂነት ስሜት ሰው ሲሰማው በህይወቱ ምን ጊዜም አይረጋጋም። ሳይሰድቡት ተሰድቤያለሁ፣ ሳይጠሩት አቤት ነው። ሳይጠሩት አቤት የሆነ ሰው ነው እና ለዛ ኢግኖር ነው ኢግኖር። እኔ ቆየን እንዳልክን ከረሳ ነው ከህይወታችን አውጥተን ከጣል ነው ከረሳ ነው ብዙ ዘመናትን አሳለፈ። አይታ ነው ማን ያይቾም አላውቅም ራሱ ግን በየገባበት ቦታ ሁሉ እኔ እንዲህ ተብዬ እንዲህ ተሰድቤ እኔ ጠንቅቄ ነው የማውቀው። እንዳልክን እኮ እኔ ቤት እኮ አምጥቼ እኮ ብዙ ጊዜ እኮ አውርቼዋለሁ። በአካል አውቀዋለሁ፣ ሚዲያ ላይ አውቀዋለሁ። በደንብ ነው የማውቀው እና የሚሰራውን ጌም። ስለዚህ አሁን በቃ ረስተነው እኛ የራሳችን ኑሮ እየኖርን ያለ ነው። ስለዚህ እሱም መሳደቡን አላቆምም፣ አይመለከተንም። ለዛ ነው ከእንዳልክ ስድቡ የሚጠበቅ ነው። እኔ እንደውም እሱ ባይሳደብ እልህ ውስጥ ባይገባ ምናምን ነገር በጣም ምን ሆኖ ነው ምለው። አሁን ካያችሁት ላይቭ ላይ ምናምን ሲገባ የጥሬ ስጋ ምናምን ነገር ምናምን አርጎ ምናምን ይገባል። እውነቱን ለመናገር በቃ አላረክ ከሆነ ግሩፕ ጋር እልህ ውስጥ ነው ያለው። እንዳልክን የወለደው ልጁ ይበልጠዋል በአስተሳሰብ። የ5 ዓመት 6 ዓመት ልጅ አለውና የወለደው ልጁ እንዳልክን በአስተሳሰብ በስነ ምግባር ይበልጠዋል። ይሄን ያህል የዘቀጠ ሰው ነውና እረስታችሁትን መኖር ያለባችሁ እሱን። አማን ግን አማን ኢሞሽናል አሳም ፖይንት ላይ የሆነ ትዕቢት ነገር ነው ያለበት። ትዕቢት ነገር አለበት። ግን
በጣም ደግሞ ኦርቶዶክስ ቤተክርስቲያን ላይ ያን ያህል እንደ ሌሎቹ አፋቸውን በሚከፍቱት ልክ አይደለም። እንዳልካልኩኝ አማን እስከዛሬ በመጣንበት መንገድ ስናየው ማለት ነው የሆነ ፓርት አለ፣ ሁላችንም የምንናገርበት ፓርት አለ። አብዛኛውን ትኩረት አድርገን የምንሰራው እንትን ላይ ነው፣ በቃ ትምህርት ላይ ነው በቃ የምንከራከረው እኛና እሱ። ግን ቶኑም በራሱ ሲጀመር አማን ቶኑ በራሱ የቁጣ ነው ይመስለው። በኖርማል እያወራ ራሱ እንደዚህ የቁጣ ነው የሚመስለው። አይ ቲንክ ይሄ ኔቸር ነው መሰለኝ። እና ሌላኛው እኔ አይመለከተን ምናምን ነገር ስለነበረው ማንም ሰው ፐርሰናል የሆነ ነገር ቢያጋጥመው የሆነች ከትምህርት ውጭ የሆነች ነገር የስነ ምግባር ጉድለት ምናምን ነገር ብናይበት እኛ መለከተ ኤክስፖዝ ማድረግ የለብንም የሚል ነው። ከዚ እንትኑ ሲዘዋወር ስላየው ነው። አሁን ፎቶ ምናምን ተደርጎ አይቻለው። ጫት በእጁ አሲዘውት ቡናና ያ ልክ አይደለም። ያናዳል እኮ የተናገረው ንግግር ያናዳል፣ ነውር ነው። ግን እንደዛ አድርጎ መስራቱ ምናምን ከኛ ሳይድም ልክ አይደለም። የሆነ ድምፅ ምናምን ሰምተናል እና ያንን ደግሞ በሌላ ኢንተርፕሬት አድርገን ምናምን ማውጣትም ልክ አይደለም። በቃ የአማን ትልቁ ስተቱ ጋጥ ወጥነቱ እንደዛ አይነት ጋጥ ወጥ የሆነ ስነ ምግባር ያሳየው ውረድ ውጣ ምናምን አይነት ንግግር ቀሲስንም ሆነ ወንድማችንን አይገባም። ቀሲስንማ የዛን ቀን ብቻ እኮ አይደለም ኤርሚያስ በጣም ዲስሪስፔክት አድርጓቸዋል። አብዛኛው ፕሮቴስታንት በጣም ሰድበዋቸዋል እስኪበቃቸው ድረስ። ይህን አጋፔን ጨምሮ ቪዲዮ ሪካርድ የሚያደርገው ልጅ ጨምሮ ሁሉም ሰድበዋቸዋል ቀሲስን አንድ በአንድ በሚያሳፍር ደረጃ ማለት ነው። ይሄ በጣም ነውራቸው ነው። ስለዚህ ይሄን እንቃወማለን። ግን ምንም ከዛ ውጪ ሌላ ነገር ላይ ብናያቸው አይመለከተንም። በቃ የራሳቸው ጉዳይ ነው። ምንም ሲያደርግ ብናየው አይመለከተንም። ወይ የጫቱንና የድራፍቱን ቪዲዮ የሰሩት ልጆች ከሰሩ በኋላ ይቅርታ ይጠይቁት፣ እንደሱ የፈለገውን ተናግሮ ይቅርታ እንደሚጠይቀው ማለት ነው። ልደት ትንሽ ያልተረዳው ነገር አለ ብዬ አስባለሁ። ልደት ከአንተ እኔ ትንሽ አሁን አስረዳኝ፣ ችግር የለውም። በጣም ጥሩ። ከዚህ በፊት ይሄ ነገር ከመፈጠሩ በፊት አንድ ኤቢ የሚሉት ልጅ ገብቶ ስለ ቤተክርስቲያን ጾም ጸሎት ወይም ደግሞ ስለ ጾሟ ሲነገር አማን ሻሎም እና እሱ ቁጭ ብለው ያ ኤቢ የሚሉት ልጅ ልክ ጾም ሊገባ ሲል ቀበላ ብሎ እዮብ ቪዲዮ ሰርቶበታል እሱ ልጅ ላይ ኤቢ የሚሉት ልጅ ላይ እና እዮብ ዘሚካኤል አማን ሻሎም ቺቺኒያ እዮብ ራሱ መጣ ቺቺኒያ በጾም ወቅታቸው እኮ የሚያጨናንቁት እኮ ኦርቶዶክሳውያን ናቸው ቺቺኒያ ምናምን ብሎ ተናገረ። ይሄንን ንግግር እንደ ቀልድ ማየት የለብንም። አሁን ለምሳሌ ያክል ኦርቶዶክሳውያን ዘሙያን ናቸው ነው ሐሳቡ የነበረው እና ሲስቅም የነበረው ምንም ሲል የነበረው አማን ሻሎም ነው። አሁን እንደ ቀልድ የምናያቸው ነገሮች ዛሬ ላይ እንደፈለጉ ተናግረው የፈለጉትን ነገር እያሉ ቤተክርስቲያን ላይ እነሱ ፐርሰናል ነገራቸውን አንንካ ማለት ልክ አይደለም። ለምሳሌ ያክል እኔ ከቤተክርስቲያን ውጪ ሌላ ድርጊት ለምቢባል ንግግሬም አካሄዴም ኑሮዬም ክርስትናን መምሰል መቻል አለበት። ካልሆነ ወጥቼ እንደማንኛውም ዓለማዊ ሰው መኖር እችላለሁ። የቤተክርስቲያን ጥገኛ ሆኜ እንደ ቤተክርስቲያን እየመሰልኩኝ እዚህ ጋር ሚዲያ ላይ ሌላ ሰው ሆኜ በውጪ ደግሞ ሌላ ባህሪና ሌላ ስነ ምግባሮችን እያሳየው ከሆነ እግዚአብሔር ሊያስተምረኝ በሌላ በአንድ በሁለትም በሶስትም ወንድሞቼ ቪዲዮ ሰርቶብኝ ይምከረኝ እና አማን ሻሎም ግን እያደረጉት ያሉት ነገር ግን ወንድሞችን ከማንቋሸሽ ባሻገር ቤተክርስቲያንን ፐርሰናል አታክ ነው እያደረጉ ያሉት። በተለይ እኔ አሁን አንድ ልጅ እኔ ላይ ቪዲዮ የሰራው ልጅ ሐሳብን ገዝቼዋለሁ ብየዋለሁ። ፕሮቴስታንት ነው። ተመስገን ልክ አላደረክም። አሁን የሰራው ሐሳብ ላይ ነቢ ጥሌ ላይ ነው የሄድከው፣ እዛው እንዳልክ ላይ ብታደርገው ጥሩ ነበር ሲለኝ ሐሳቡን ገዝቼዋለሁ። ለምን ቢባል ቀደም ሜሪ እንዳለችው ቤተክርስቲያን ወይም ደግሞ የትኛውም ሃይማኖት ላይ ብዙ አይነት ስነ ምግባር ያላቸው ሰዎች አሉ። ለምሳሌ ያክል እኔ ቤተክርስቲያን ያለውባት የጌታ ቤተክርስቲያን ኦርቶዶክስ ተዋህዶ ሀገር ናት ብዬ አስባለሁ። ሀገር ውስጥ ማስተዋል የማይችል ሰነፍ ሰው ዱርዬውም ጨዋውም ሁሉንም ያማከለችና የያዘች ናት፣ ያቀፈች ናት። ልክ እንደዚሁ ሌላውን ቤተ እምነት እንደዛ ሊሆን ይችላል። ስለዚህ እንዳልክ ግን ሲሄድ ፊት ቀዳሚ ነው የሆነው። ለምን ቢባል አብዛኛውን ጊዜ እንደዚህ ቤተ እምነት ላይ ታዋቂ ስትሆን ፊት ይሰጠዋል፣
አዋቂ ስትሆን ደግሞ አትፈለግም። ስለዚህ ታዋቂ ሰዎችን ነው በእንደዚህ አይነት ዓለም ላይ የምናያቸው። ስለዚህ እንድናስተውል የሚገባው ይሄንን ነው። ልደት እያልኩ ለየት ያለኝ ሀሳብ ይሄ ነው። ኦኬ እሺ በቃ ይሁን። ኢትስ ኦኬ። ፖይንቱ ምንድነው? ጋይስ አትበሉ ነው ወይስ? አልገባኝም። የተነገረኝ እንደዛ ነው ጋይስ ባይሉ። ምክንያቱም ትልልቅ ሰዎችም ስለሚገኙ ዩቱብ ላይም ስለሚያዳምጡ ከልደትሽ ጋር ምናምን ስለሚገቡ እዛው ቲክታክ ላይ ያንን ቃል ባያስተላልፉት የሚል ነው የነገሩኝ። ይህንን ለማለት ፈልጌ ነው። ወንድሞች እህቶች ምን ትላላችሁ በዚህ ጉዳይ? ልደትሻ ወይ ታሙ አንዳችሁ መልስ አላችሁ? ሜሪ መጀመሪያ ግን የጋይስን ሚኒንግ ቢያንስ ትንሽ የሚያስረዳን ሰው ካለ እነሱን ነው እሱ መጠየቅ የፈለገው አክቹሊ። እኮ የጋይስን ሚኒንግ ቢያቅ እዚህ ጋር የሚከታተለውም ሰው መጥፎ ወርድ ከሆነ ልጆቹ እንዲያቆሙ እኛም ፖሽ እናደርጋለን። ግን ያው ጋይስ ምን እንደሆነ ሚኒንጉንም ጠይቂውና በዛው እንትን እንበላ። ልደትሻ ምን ትላላችሁ መምህራን? አክቹሊ ያው እውነቱን ለመናገር ምን እንደዚህ አይነት ነገር ላይ እኮ እንዲያ ነው እንዲህ ነው ለማለት ራሱ ይከብዳል። ይሄ ላንጉዌጅ ነው ቋንቋ ነው እና እኛ ካህናትን አይደለም ሲጀመር ዲያቆናትን ካህናትን ስፔሻሊ ካህናትን አይደለም ጋይስ ምናምን የምንባባለው እርስ በርሳችን ነው የምንባባለው እርስ በርሳችን ነው። በሚዲያ ደግሞ ይሄ ፕላትፎርም ነው እንጂ የቤተክርስቲያን አውደ ምሕረት አይደለም። የቤተክርስቲያን አውደ ምሕረት አይደለም። እውነቱ ሀሳቡን ከቀና ሀሳብ እንደሆነ ተቀብለናል። የምናስተላልፈው ትምህርት ነው ምናምን ከሚለው አንጻር ቀና ሀሳብ ነው ይገባናል። እና ስለዚህ ግን ይሄ የቤተክርስቲያን አውደ ምሕረት አይደለም። ስክሮል ስታደርግ ዘፈን ታይበታለህ፣ ስክሮል ስታደርግ መዝሙር ታያለህ፣ ስክሮል ስታደርግ ሰው ሲሰዳደቡ ታያለህ። በጣም ብዙ ነገሮችን የያዘ ነው እና እኛ ደግሞ ወጣቶች፣ ጓደኛ ማቾች፣ የቅርብ ሰዎች ነን፣ ተመሳሳይ ኤጅ ላይ ያለን ሰዎች ነን እና በአካል ስንገናኝ ሰላም እንደምንባባለው ምናምን ልክ እንደዚህ አይነት መንገድ ነው የምናወራው እና የሆነ ኢንቫይሮንመንቱን በጣም ፍሬንድሊ ለማድረግ ነው ይሲ እንጂ ዊርድ ለመሆን በጣም የሆነ በጣም ደግሞ ሆነ ጋጥ ወጥ አይነት ባህሪ ኖሮን በጣም ቦዘኔዎች ሆነን ምናምን አይነት ነገር አይደለም። ሊጠይቁን የሚገቡ ሰዎችም ሳይሳቀቁ ቀለል ብሎ ምናምን ገብተው እንዲያወሩን እኛም ደግሞ በቃ ላይክ አለ አይደለ በጣም እርስ በርሳችን ያለውን መቀራረብ ለማሳየት የምናደርገው ነገር ነው እንጂ በዛ ልክ ሰው እንዲረብሽ አይደለም። እና ደግሞ ይሄ ቤተክርስቲያን በምንሄድ ሰዓት ላይ እንደዚህ አይነት ነገሮች እኮ የሉም። እና ደግሞ ቤተክርስቲያን ወደ ምሕረት ላይ ደግሞ እንደዚህ አንባባልም። ይሄ ሚዲያ ስለሆነ ነው። ሚዲያ ላይ ደግሞ ከዚህ ጋይስ ደግሞ በጣም ኖርማል ነገር ነው። ጋይስ እናንተ እንደዛ አይነት ነገር ነው። በቃ ለወንድ የሚሰጥ ነገር ነው። እንዴት ናችሁ? አንተ ምናምን እንደማለት እናንተ ምናምን እንደማለት ነው። እውነት ያን ያህል ችግርም አይደለም፣ ቋንቋ ነው። እና ከዛ አንጻር በፖዘቲቭ ብትረዱት። በዚህ ልክ በጣም ስትሪክት ከሆነማ ሚዲያውም ትምህርቱን መማሩም ሁሉ በጣም ስልቹ ነው የሚሆነው። እኛ እኮ ከዚህ በላይ ኮርስ በርሳችን እኮ እንተራረባለን፣ እናወራለን ምናምን። ትምህርት ሲሆን ግን ትምህርት ነው እና በተቻላችሁ አቅም ሞር ትምህርቱ ላይ ትኩረት ብናደርግ እንደዛ ብናደርግ ጥሩ ነው። ምክንያቱም ይሄ ሚዲያ ነው፣ ቤተክርስቲያን አይደለም። ገብቷል? ያን ያህል እንትን አይደለም፣ ቲክቶክ ነው እንጂ ቤተክርስቲያን አይደለም። ለዛ ከዛ አንጻር ብንግባባ የተሻለ ነው። አንደርስታንድ እናደርጋለን። ትልልቅ ሰዎች ሊሰሙን ይችላሉ። እውነት ነው። በተቻለን አቅም ቃላቶቻችንን እየመረጥን እናወራለን፣ ግን ሁሉን ያማከለ ነገሮች እናደርጋለን። ግን በዚህ ልክ ደግሞ የእኛን ትምህርት እዚህ ሚዲያ ላይ ያሉት የወንድሞችን ትምህርት እንዳትሰሙ በሚያደርግ ደረጃ አይነት ነገር አድርገን አከናውነን ምናምን አናቅም። ግን ሀሳቡን በቀናነት ተቀብለነዋል። ሌላኛው ወንድማ እያወራ ያቋረጠች ግን ሀሳቡ ተረድቼዋለሁ። ትምህርት ይሰጣል እዚህ ሚዲያ ላይ ለፕሮቴስታንት ትምህርት እንደሚሰጥ ከፕሮቴስታንቶች ጋር ዲቤት እንዳለ ሁሉ በዛው ልክ ደግሞ ትምህርት አለ። ምናልባት እንዳልከውም ለሚዲያው አዲስ ስለሆንክ ነው እንጂ ረጅም ጊዜ ተከታታይ ትምህርቶች፣ የመጽሐፍ ቅዱስ ጥናት፣ ነገረ ድህነት፣ ነገረ ክርስቶስ፣ ሚስጥረ ስላሴ፣ በአጭሩ 5ቱ አዕማደ ሚስጥራት በጣም በተደጋጋሚ ጊዜ ትምህርቶች ተሰጥተዋል። ብዙ የትምህርት ሴሽን ነበረ፣ ወደፊትም ይኖራል። የቅርብ ጊዜ ከሆነ የከፈትከው ምናልባት አሁን ላይ ያየኸው ያለው
ውይይቶችን ከሆነ በዛው ልክ ደግሞ ልክ እንደነ መምህር ዛማኑኤል ደግሞ አሉ ሰኞ፣ ሮብ፣ ዓርብ ተከታታይ ክርስትና ትምህርትን መጽሐፍ ቅዱስን የሚያስጠኑ። ስለዛ በዛ ልክ ብናረግ ጥሩ ነው። አሁን ግን ሚዲያው ላይ ያለው ርዕስ ከፕሮቴስታንቱ ጋር የምናደርገው ውይይትና ርዕስ በእነሱ በኩል ያለውን ትምህርት ምን የማድረግ ነው? የማፍረስ ስራ ነው። ምክንያቱም ያን ልክ አለመሆኑን ማሳየት በራሱ ክርስትናው ደግሞ ምን ያህል ቀጥተኛ መንገድ ላይ እንደሆነ የሚያሳያልና ከዛ አንጻር ነው። ትንሽ ቆየት በልበት ትምህርቱ ላይ ሁለቱም አለ ታየዋለ። ፎሎ ያላደረካቸው ሰዎች ኖሩ ስለምችሉ እነ ዲያቆን ዛማኑኤልን ፎሎ አድርጋቸው፣ እነ መዝሙር ያሬድን ፎሎ አድርጋቸው፣ አክሊልም እነ ዲያቆን ናታንያም እነዚህን ትምህርቶች ይሰጣሉና እነሱን ፎሎ ብታደረግ ተከታታይ ትምህርቶች የቤተክርስቲያን ትምህርትም ታገኛለ። እኛ ጋር ደግሞ ውይይቶችን እንደዚህ ከፕሮቴስታንቶች ጋር የሚደረገውን ውይይቶች ታይበታለ። ኦኬ እሺ። ከታች ኮመንት ላይ አንብቤ ነው እና እኔ ያንን ነገር እኔ አይደለሁም የተናገርኩት። ሌሎች ቤተክርስቲያን ላይ በቅርብ ነው እንደውም ይህን ነገር የሰማሁትና ቤተክርስቲያን ላይ ሲወያዩበት ሲያወሩበት ሰማሁኝና ልክ እነሱ ያሰቡት የባለጌ ቃል እንደሆነ ምናምን ነገር ነው። እኔ ወጣት ስለሆንኩኝ ያውቀዋለሁ እኔም ስለምጠቀመው ማለት ነው። እና በክፋት እኔ ወይም ደግሞ በሆነ የብልግና ንግግር አይነት ነገር አስቤ ሳይሆን እነሱ እንደዛ ብሎ ስለተናገሩ ያው ምናልባት መስተካከል ከቻለ ብዬ ነው እንጂ እኔም ኦርቶዶክስ ስለሆንኩኝ ምንም ችግር የለብኝም። ይስማማኛል፣ ችግር የለውም። እናንተ ሰዎች ምናምን ለማለት ነው እኮ የሚያገለግለው ሌላ ነገር አይደለም። በቃ ልክ አንድ ሰው ወደ ሌሎች ሲቀላቀል ሰዎች ወይም እናንተ እንደማለት ነው። ከዛን ጋይስ እንዴት ናችሁ ምናምን ብሎ ይጀምራል። እናንተ ሰዎች እንዴት ናችሁ እንደማለት ነው። ሌላ ትርጉም የለውም። ልደት ደግሞ በቂ መልስ መልሷል። ሌላ ሀሳብ ይነሳና ትምህርት ላይ ምናምን እየተባለ ነው። እዛ ላይ ይቀጠል መሰለኝ ናው ቅድም የጀመሩት ሀሳብ ነበረ ልደትሻና ተሙ ትንሽ በሰሞኑን ነገር ሪፍሌክት እያደረጉ ነበር። ግን ጀነራላይዝ ለማድረግ ማለት ነው ብዙ ሰዎች አላችሁ የምትሰሙና እኮ አሁን ምንድን ነው ያለው እንደዚህ ጋይስ በጣም ነገሩን እንትን አታድርጉት፣ ሪስትሪክት አታድርጉት ማለት እንዳሉት እዚህ ጋር አሁን አውደ ምሕረት ላይ ወጥተው ምናምን አይደለም ወንድሞች እየተናገሩ እየቃሉን ወይ እያካፈሉ እያስተማሩ ያሉት። ይሄ ሶሻል ሚዲያ ፕላትፎርም ነው። የሶሻል ሚዲያ ፕላትፎርም ላይ ብዙ አይነት ሰዎች አሉ። ስክሮል ስታደርጉ በጣም የተለያየ አይነት ነገር ታያላችሁ። እና ወጣቶቹም ደግሞ በጣም ጭምት እንዲሆኑ አትጠብቁ ማለት ከአስተምህሮ ውጪ ከክርስትና ውጪ ከትራዲሽኑ ውጪ የሆነ ነገር አድርጉ እንጂ በጣም ሪስትሪክት አድርጋችሁ አትጠብቋቸው ማለት እንትን ስትሏቸው ይሳቀቃሉ። ለዛ እንትን አርጉት ማለት ቀለል አርጉት ለማለት ያክል ነው። እና ቀጥሉ ሌሎቻችሁ። ምናልባት ርዕስ ይዛችኋል ሜሪ? ቅድም ሰሞኑን ባለው ሀሳብ ላይ ልደትሻና ተሙ ትንሽ ሀሳቡ ላይ ሀሳብ እየሰጡበት ነበር። አዶኖ መቀጠል ይፈልጉ አይፈልጉ ጸጋ ብቻ እሱ ላይ ቢወራ አሪፍ ነው። ጸጋ ብቻ ላይ ምንድነው ጸጋ የራቀው ሰው ድምፅ ይሰማኛል። ተሙ ሚዩት አድርግ። ጸጋዬ አካሌ ነው። የሆነ ነገር ላሳያችሁና በዛው ሀሳብ ስጡበት። እሺ አንዴ ከሀሳብ በፊት ይቅርታ፣ እኔ አልሰማም ማለት ነው። እሺ ትሰማለህ? አልሰማም ያለ ሰው አለ? ይሰማል። ሮቢ ትሰማለህ? እሺ በዛው የሚገባም ሰው ካለ ለመጠየቅም እንትን ይላል። ከዛ ሀሳብ ትሰጡበታላችሁ። ይሄ የተከዳ እውነት ነው፣ ያው ታውቁታላችሁ። ስሜ ታደሰ የአማን ሻሎም ፓስተር ምንለው ማለት ነው ስላለ ነው። በእርግጥ እሱ የጻፈው መጽሐፍ ነው እና የተከዳ እውነት ይላል። እዚህ ላይ ያስቀመጣቸው 4 ነጥቦች አሉ። አንድ ፕሮቴስታንት ለስብከት ሲወጣ ምን ማለት አይችልም፣ ምን ማለትስ ነው ያለበት የሚለውን ያስቀምጣልና እንግዲህ እንደምታውቁት በየገበያው በየቦታው እየወጡ ኢየሱስ ይወዳል፣ ኢየሱስ ያድናል፣ ኢየሱስ እንዲህ ብሎልሃል፣ ስለዚህ ኢየሱስን ተቀበል የሚል ነገር ይናገራሉና ማለት ይችላሉ ወይ? በተለይ ሪፎርመር ቴዎሎጂ የሚከተሉ ሰዎች ማለት ይችላሉ ወይ ነው ጥያቄው። ምን ይላል ፓስተር ስሜ ታደሰ ገጽ 53 ላይ
እንደምትመለከቱት ያው ስሜ ታደሰ ነው። እንደዚህ ይላል ክርስቶስ የሞተው ያለ ልዩነት ሰውን ሁሉ ሊያድን ነው ሳንል ይላል። ምን መስበክ ያለብን መረጣቸው ለነርሱ ኢየሱስ ክርስቶስ ራሱ የነሱን መተላለፍ በሞቱ ሊያነሳ ይሰቀላል ይሞታል። ይህን ስናስብ ይላል ኢየሱስ ስለ ሰዎች መተላለፍ ይሰቀላል ይሞታል ብለን ይህን ስናስብ ክርስቶስ የሞተው ያለ ልዩነት ሰውን ሁሉ ሊያድን ነው ሳንል ክርስቶስ የሞተው ለእገሌና ለእገሊት ነው ሳንል ወይም ለመዳን የሚያስፈልግ አቅምን በሰው አኑሯል ሳንል ክርስቶስ የሞተው ለተወሰኑ ሰዎች ነው እንድንል ግድ ይለናል ይላል። እሺ ልድገመው አንዴ። ፕሮቴስታንቶች በተለይ ካልቪኒስቶች ማለት ነው ሪፎርም ቴዎሎጂ እንከተላለን የሚሉ ወጥተው ኢየሱስን ሰበክን የሚሉት በምን መልኩ ነው? ወይም ሰዎች ስለ ኢየሱስ ለማውራት ምን ማለት አለባቸው ምን ማለት የለባቸውም የሚለውን ሲያስቀምጥ የመጋቢ ስሜ ታደሰ ፓስተር ስሜ ታደሰ መጽሐፍ የተከዳ እውነት የተባለው መጽሐፍ ማለት ነው። ይሄ የተከዳ እውነት በስሜ ታደሰ ምን ይላል? ገጽ 53 ላይ እንደዚህ ይላል ክርስቶስ የሞተው ያለ ልዩነት ለሰው ሁሉ ክርስቶስ የሞተው ያለ ልዩነት ሰውን ሁሉ ሊያድን ነው ሳንል ክርስቶስ የሞተው ለእገሌና ለእገሊት ነው ሳንል ማለትም ለኢዮብ ነው ለሜሪ ነው ለልደት ነው ሳንል ማለት ነው። ወይም ለመዳን የሚያስችል አቅምን በሰው አኑሯል ሳንል ክርስቶስ የሞተው ለተወሰኑ ሰዎች ነው እንድንል ግድ ይለናል ይላል። የኛ ጥያቄ አሁን እዚህ ጋር ምንድነው? አንድ ፕሮቴስታንት እንደዚህ በየአደባባዩ እየወጣ የሚናገር ጌታን ተቀበሉ የሚል ሰው ስም ጠርቶ እዚህ ጋር ያለነውን ኢየሱስ ለአንተ ሞቶልሃል ማለት ይችላል ወይ ነው ጥያቄ። ለምን ይህን እንላለን? ኢየሱስ የሞተው አስቀድሞ ለተወሰነላቸው ለጥቂቶቹ ነው የሚል እምነት ስላለ በዚህ እምነት መሰረት አሁን አንድ ሰው መጥቶ ልደትን ኢየሱስ ለአንተ ሞቶልሃል ማለት ይችላል ወይ የሚል ጥያቄ ነው። ሐሳብ ስጡበት። ኦኬ እንግዲህ ይሄ አሁን ሲነበብ ሚኒስቶችን ትምህርት ነው። አሁን እየተቸገርን ያለ ነው። አብዛኛው ሰው ተቀላቅሎ ስለነበረ ነው። አሁን ግን ነገሮች ግልጽ እየወጡ የመጡበት ነው። አንድ ፕሮቴስታንት ወይም አንድ ካልቪኒስት ክርስቶስ ለዓለም ሁሉ አልሞተም ለተመረጡት ነው ካለ አንደኛ የተመረጡት እነማን እንደሆኑ አያውቅም። የተመረጡት እነማን እንደሆኑ ስለማያውቅ ወጥቶ ክርስቶስ ሞቶልሃል ብሎ አንዱን ሰውዬ መናገር አይችልም። ወጥቶ አንዴ መጥቶ አያውቅም። አንድ ፔንቴ ካልቪኒስት ፕሮቴስታንት ለኔ ኢየሱስ ይሙትልኝ አይሙትልኝ አያውቅም። በጭራሽ ለራሱ አያውቅም። እንኳን ለኔ ለራሱ እርግጠኛ ሆኖ መናገር አይችልም። ኢቭን ይድናል ወይ እስከመጨረሻው ራሱ አብሮት ያለው ከጎኑ ያለውን ሰው እንኳን እስከመጨረሻው እሱ ይድናል ወይ ብትለው አያውቅም። እርግጠኛ ሆኖ መመለስ አይችልም። ይሄንን ደግሞ ያደረገው ምንድነው? እግዚአብሔር አስቀድሞ የሚድኑትን መርጧል። እነዛ ለተመረጡት ሰዎች ደግሞ የእግዚአብሔር ጸጋ የሚሰራው ያ ግሬስ የሚሰራው አስቀድሞ ለሞቱት አስቀድሞ ለተመረጡት ነው። እነሱንም አምኖ አይደለም፣ ጸጋው በራሱ ነው በግድ ዳግም እንዲወለዱ አድርጓቸው የሚያመጣቸው። ስለዚህ በስብከት ሰዎች ይድናሉ ብሎ ማመን አይቻልም። እንዴትስ ብሎ ክርስቶስ ለዓለም ሁሉ ሞቷል ብሎ እንዴት ይመሰክራል? እንደሞተለትስ በምን ያውቃል? ከቱሊፖቹ መካከል አንደኛው አንኮንዲሽናል ኢሌክሽን ወይም የእግዚአብሔር ሉዓላዊ ምርጫ። እግዚአብሔር እንዴት እንደመረጠ ማን እንደመረጠ ማወቅ ስለማይቻል ሄዶ ለአንዱ ወንጌል ልስበክ ቢል ይመረጥ አይመረጥ ስለማያውቅ እሱ ራሱ እንደተመረጠ እንዴት እንደተመረጠ ስለማያውቅ አለም የትኛውንም ካልቪኒስት መመረጥን በምን አወቅህ ብትል አያውቅም። እስኪ እንደተመረጥክ በምንድን ነው ያወቅከው ብለህ ብትጠይቀው አያውቅም። ምክንያቱም ትምህርቱ በራሱ ምን ብሎ ነው የሚጀምረው? አንኮንዲሽናል ኢሌክሽን ብሎ ነው የሚጀምረው። ስለዚህ ከዚህ አንጻር አንድ ካልቪኒስት ክርስቶስ ሞቶልሃል ብሎ በጎዳና ላይ ሄዶ መስበክ የማይችልበት ዋነኛ ምክንያቱ ክርስቶስ ለዛ ሰው ይሙትለት አይሙትለት አያውቅም። ምንም ምርጫ ማስረጃ የለውም ለዛ ነገር ማለት ነው። ይሰማል ወይስ የተቆራረጥኩ ነው? አሎ አራት ይሰማል አለ። ኦኬ እኔ ጋር
አዮብ አንደኛው ፓርት ላይ ምንድነው ስታነብ ከሰማው ከተሳሳትኩ ታርመኛለህ። ክርስቶስ ሞቶልሃል ብሎ ለመስበክ ምን ያስፈልጋል ነው ያለ? ያ ሰው ያስቀድሞ ምን መሆን አለበት ነው? ከበጎቹ መሃል መሆን አለበት ነው ወይስ ለዓለም ሞቶላል ሳይሆን ለተመረጡት ሞቷል ብሎ ነው መስበክ ያለበት ነው ያለ? ሊሚትድ አቶንመንት የሚለው ላይ ምን ይላል መሰለ? ከቱሊፖች ውስጥ መካከል አንዱ ሊሚትድ አቶንመንት አይደለ? እንደዚህ ይላል ለተመረጡ የተሰራ ውጀት ወይም የሰራው ውጀት። ያው አማርኛ ሲጠቀም እንደዚህ ነው የሚጠቀመው እና መጽሐፉ ላይ ሊሚትድ አቶንመንት የሚለውን ይህ ትኩረት ያደረገው በኢየሱስ ክርስቶስ መስዋዕታዊ ስራ ላይ ነው ይላል። የሞተው ለመረጣቸው በጎቹ ብቻ ነው። ከእግዚአብሔር መወለድ የሚችሉትም እነርሱ ብቻ ናቸው። እርቁና ሰላሙ ዓለም ከመፈጠሩ በፊት የእኔ ብሎ ከለያቸው ሰዎች ጋር ብቻ መሆኑ የጸናበት መስዋዕታዊ ስራ በዚህ ይረጋገጣል። ይህም እግዚአብሔር አብ ለኢየሱስ ክርስቶስ አሳልፎ በሰጣቸው ውስን ሰዎች ላይ ውጀት ይሰራል። ምን ላይ ያለ? ውስን ሰዎች ላይ ውጀት ይሰራል። መዳኑ ማለት ነው። ውጀት ይሰራል። በዚህም የኢየሱስ ደም በከንቱ አልፈሰሰም ማለት ያስችላል። በመሰረቱ ኢየሱስ ለዲያብሎስ አልሞተም፣ ለወደቁ መላእክትም አልሞተም። እርሱ ለዓለም ሕዝብ ሁሉ አልሞተም። ይኸው እርሱ ለዓለም ሕዝብ ሁሉም አልሞተም። ለሕዝብ ሁሉ አልሞተም፣ ለተመረጡ ለጥቂቶች ነው የሞተው ነው የሚለው። ቀጥል ልደት። አሁን ከተናገርከው ውስጥ እርቅና ሰላሙ ሰምታችኋል። እርቅና ሰላሙ አስቀድሞ የታወቀ ነው። እርቁና ሰላሙ ከምን ጋር? ከተመረጡት ጋር ብቻ እንደሚሆን ዓለም ከመፈጠሩ በፊት እርቅና ሰላሙ ከተመረጡት ሰዎች ጋር ብቻ እንደሆነ ቀድሞ የታወቀ ነው። ስለዚህ እያንዳንዱ ሰው ገና ከእናቱ ሆድ ሲወጣ ነገሩ ሁሉ ያለቀ ነው ማለት ነው። ነገሩ ሁሉ ያለቀ ነው። ለምን? እርቅና ሰላም ኦልሬዲ ታውቋል። በእግዚአብሔር ዘንድ በእነሱ እምነት የሚድኑት እርቅ የሚያገኙት ሰላም የሚያገኙት ሰዎች እግዚአብሔር የሚታረቃቸው ሰዎች ኦልሬዲ ተለይቶ ተቀምጠዋል። ስለዚህ ክርስቶስ ለዓለም ሁሉ ሞቷል ብሎ መስበክ በካልቪኒስት የማይቻለው ለምንድን ነው? በናማን እምነት መሰረት ክርስቶስ ለዓለም ሁሉ ሞቷል ብለው ከነጭራሹ ስለማያምኑ። ይሄ የአዋጁ ስራ በራሱ አስቀድሞ በዓለም ላይ ለተበተኑት አሁን ዮሐንስ 3:16ን ሲተረጉሙት ምን ይለዋል? እንግዲህ እግዚአብሔር ዓለምን ሁሉ ወዷልና የሚወደው አንድያ ልጁን ሰጠን አይደለም የሚለው። እግዚአብሔር ዓለሙን ሁሉ ወዷል ሲል ሙሉን ዓለሙን ማለት ሳይሆን በዓለም ላይ ለተበተኑት ለጥቂቶቹ በጎች ነው ይላል። እነሱ ሲተረጉሙት በዓለም ላይ ተበታትነው ለተቀመጡት። ቃሉ ግን እንደዛ ነው የሚለው። ዓለሙን ሁሉ ነው የሚለው። በዓለም ውስጥ ላሉት ትንሽ የተወሰኑ በጎች ሳይሆን ዓለሙን ሁሉ። እዚህ ጋር ግን ለዓለም አልሞተ ከተባለ ስንት ነገር ያጋጫል ማለት ነው። አንደኛ ክርስቶስ ኢየሱስ ዓለምን አድኗል ብሎ የዓለም ቤዛ የዓለም መድኃኒት ብሎ ክርስቶስን መስበክ አይቻልም። ሁለተኛው ውስን ቤዞት የምትለዋ ቃል ለተወረጡ ሰዎች ብቻ የተደረገው ቤዝመንት ወይም ሊሚትድ አቶንመንት ይመጣና ከምን ጋር ደግሞ ተመልሶ ይጋጫል? የእግዚአብሔር በጎ ፈቃድ የሰው ልጆች መዳን ነው ከሚለው ሐሳብ ጋር ምን ይላል ማለት ነው? ይጋጫል ማለት ነው። ሰዎች ሁሉ እንዲድኑ እውነቱንም ወደ ማወቅ እንዲደርሱ የሚለው አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 2 እስከ 4 ካለው ሐሳብ ጋር ሙሉ ለሙሉ ምን ይሆናል ማለት ነው? የሚጋጭ ሐሳብ ይሆናል። ምክንያቱም ጳውሎስ የተናገረ ያለው የእግዚአብሔር ፍላጎቱ ሰዎች ሁሉ እንዲድኑ ነው። የጆን ካልቪን ፍላጎቱ ደግሞ ምንድነው? ትምህርቱ የተመረጡት ብቻ ይድናሉ የሚል ነው። ስለዚህ ክርስቶስ ኢየሱስ የመጣው ዓለምን ለማዳን ነው። ጆን ካልቪን በድርሰቶቹ ላይ የሳለው ኢየሱስ ደግሞ የማይታወቀው ኢየሱስ ደግሞ የተመረጡትን ብቻ ያድናል ተብሎ የተጻፈለት ኢየሱስ ነው ማለት። ስለዚህ በኢየሱስ ራሱ እንለያያለን ስንል ከፕሮቴስታንቱ ጋር በዚህ ነው። እኛ የምናውቀው ዓለምን ሁሉ ለማዳን የመጣውን ክርስቶስ ኢየሱስ ነው እንጂ ለተመረጡት ውስን ሰዎች ብቻ ብሎ የመጣውን ክርስቶስ አናውቀውም። ምክንያቱም አብም የላከው ዓለምን እንዲያድን ነው። ዓለምን እንዲያድን ነው። ክርስቶስ የመጣው ዓለምን ሊያድን ነው። ዓለምን ሁሉን ያዳነው ክርስቶስ ግን ድነቱን የሚያገኙት ደግሞ ከኛ አንጻር ሲሆን ምን ይሆናል ማለት ነው? ኮንዲሽናል ይሆናል። ምክንያቱም ድነትን የሚያገኙት ሰዎች የሚያምኑ ናቸው። አንኮንዲሽናሊ ነው ሁሉንም ሰው ያዳነው እግዚአብሔር። ድነቱ ግን ወደኛ ሲመጣ ኮንዲሽናል ይሆናል።
በምን ምክንያት ማመን ይኖርባል? በቃ የዛ ድነት ተካፋይ ለመሆን ማለት ነው። ምን መሆን አለብህ? ማመን አለብህ። ስታምን የዛ ጸጋ ተካፋይ ትሆናለህ። ጸጋ ብቻ የሚለው ግን በፕሮቴስታንቱና በካልቪኒስቶችና በሉትራኑ ዘንድ ግን ምን አለ ማለት ነው? ያ ጸጋ የእግዚአብሔር ጸጋ ወደ ሰው ልጆች ሲመጣ ሰዎችን ከሞተበት ሳያምኑ ገና ሳያምኑ ይቀሰቅሳቸዋል። የተመረጡትን የተወሰኑትን አምነህ ትድናለህ የሚለው ትምህርት በፕሮቴስታንቱ በተለይ በካልቪኒስቶች ዜሮ የለም። በካልቪኒስቶች ሰው አምኖ ይድናል የሚል ትምህርት የላቸውም። ባይዚ ማወቅ ያለባቸው ካልቪኒስቶች እና አማንሻሉም ሰው አምኖ ነው የሚድነው፣ አያምኑም። እንደዛ ብለው አይደለም። ሰው የሚድነው መጀመሪያ ተመርጦ ነው። ይመረጣል፣ ዳግም ይወለዳል፣ ከዛ በኋላ ያምናል እንጂ ይሄ እምነት ብቻ የሚለውን ትምህርት አይቀበሉትም። እምነት ብቻ እንግዲህ ክርስቶስን በማመን ይዳናል የሚል ሐሳብ ነው አለ ጠቅለል ሲል። እነሱ አይቀበሉትም። ከዳንክ በኋላ ነው የምታምነው። ባይዚ በካልቪኒስት ትምህርት ከዳንክ በኋላ ነው የምታምነው። ከዳንክ በኋላ ነው የምታምነው ማለት ምን ማለት ነው? ከሪጀነሬሽን በኋላ ወይ ዳግም ከተወለድክ በኋላ ታምናለህ። እምነት የሚመጣው ኢቭን ከመመረጥ በኋላ ነው። እንትናም አቡሻም የሚባለው አጋፔ ፔጅ ላይ የለቀቀውን አይታችሁታል። ምን እንዳለ ከመረጠን በኋላ ነው ያመንነው። ኢማጂን ምን ካላቸው በኋላ ስለተመረጥን አመንን ነው የሚለው። ስለተመረጥን አመንን። ስለዚህ ኢቭን ለማመን በራሱ መመረጥ አለብን። ለመመረጥ ደግሞ ምን መሆን አለበት ማለት ነው? ያስገዳጅ ጸጋ ብቻ የሚሉት ትምህርት ያስገዳጅ ጸጋ ወደ አንተ በግድ ይመጣል ማለት ነው። ወደ ሳይሆን በግድ ትመረጣታለህ። ከዛ ከተመረጥ ወደ ሳይሆን በግድ አላምንም ማለት አትችልም፣ ታምናታለህ። ሀያሹት ምን ያህል ኢቪል የሆነ ዴሚኒክ የሆነ ትምህርት እንደሆነ የካልቪኒስቶች ትምህርት እና ሰምሃው ፓርሻሊ ሉትራንስ ማለት ነው። ምክንያቱም እነሱ ነጠላ ፕሪዴስቲኔሽን ስለሚቀበሉ ነጠላ ቅድመ ውሳኔን ስለሚቀበሉ ማለት ነው። ክፋቱ እኮ ብቻ አይደለም እኮ የነዚህ ጭካኔ። የሚድኑት እኮ ተመርጠዋል ብቻ አይደለም፣ የሚጠፉትም ኢቭን ተመርጠዋል። ሁለት ምርጫ እኮ ነው ያለው እኮ። ለዛ ነው እኮ ደብል ፕሪዴስቲኔሽን ወይንም ደግሞ ይሄ ነጠላ ቅድመ ምዳቤና ከዛኛው ደግሞ ምንድነው ብቻ ደብል ፕሪዴስቲኔሽን ሲሆን ደግሞ የሚጠፉትም ሰዎች በዛው ልክ ተመርጠዋል በእግዚአብሔር። ስለዚህ ሰው ነፃ ፍቃድ የለውም፣ ሲሞትም ሲድንም ነፃ ፍቃድ የለውም። በባይዜ በካልቪኒስት ትምህርት ሲሞትም ነፃ ፍቃድ፣ ለመሞትም ነፃ ፍቃድ የለህም፣ ለመዳንም ነፃ ፍቃድ የለህም። በሁለቱም በኩል ለማመን ነፃ ፍቃድ የለህም፣ ኦልሬዲ ስለተመረጥክ ነው የምታመን። ለመሞትም ነፃ ፍቃድ የለህም፣ ኦልሬዲ ሙት ስለተባልክ ነው የምትሞተው። ሞቱ ስለተመደበብህ ነው የምትሞተው። ኢማጂን ሰው ለመኖርም ለመዳንም ነፃ ፈቃድ ያጣል። በካልቪኒስት ትምህርት ሰው ለመኖርም ለመሞትም ለማመንም ለመዳንም ነፃ ፈቃድ ታጣለህ። ምንም የለም። በቃ ሮቦት በቃ ሰው ይሄ ሁለት ሌላ የሚያሳየው ነገር ምንድነው? ትምህርቱ ለሰው ክብር የለውም። ለእግዚአብሔርን ጨካኝ አምላክ ነው። ሰውም በእነሱ ዘንድ ሰው ቦታ የለውም፣ ክብር የለውም። ኢማጂን ምንም በቃ አታውቅም። በቃ አንተ ስለተመረጥክ ብቻ ነው የምትኖረው። ለዛም ነው የኃጢአት ልምምዱ ፕሮቴስታንቱ ጋር በጣም እየበዛ የመጣው። የኃጢአት ልምምድ በዚህ ልክ ጋጠ ወጥ የሚሆነው ሰው በጣም የኃጢአት ልምምዱ እየበዛ የሚመጣው አንድም ትምህርቱ ነው። ሉክ ጋራንትድ ነው፣ ላይፍ ታይም ጋራንቲን ያለ ለሳሊቬሽን ምንም ቢሆን አጠፋ። ከዛስ በአጋጣሚ ሃይማኖት ብትቀይር መጀመሪያ ማልዳንም ነበር ይላል። ደግሞ እኮ የሚያስቅህ ሃይማኖት ብትቀይር አይ መጀመሪያ ማልዳንም ነበር ትባላለህ። ሃይማኖት ስለቀየር ካልዳንም ትባላለህ። ግን እኮ ድነሃል እኮ ከመቀየር በፊት እኮ ድኗል። ለዘላለም ጋራንትድ ነው ሲል የነበረ ሰውዬ ደግሞ ምን ሃይማኖትን ብትቀይር ምን ይላል? መጀመሪያም አልዳንም ነበር። መጀመሪያም ከተመረጡት አልነበረ። እንዴት አውቅ እንዳልተመረጠ? መመረጡን አለመመረጡን እኮ ማን የሚያውቅ የለም እኮ። ካልቪኒስት እኮ ዝም ብሎ ደንዝዞ የሚኖር ማህበረሰብ እኮ አያውቅም። እንዴት ይመረጥ አያውቅም። እንዴት ጸጋው እሱ ጋር ይምጣ አያውቅም። እንዴት ከሞት ወደ ሕይወት ይምጣ አያውቅም። መኖሩ ብቻ የሚያውቀው ነገር አንድ ነገር ምንድነው መሰላችሁ? የሚያውቀው አንድ ነገር ምንድነው መሰላችሁ? እሱ ሰውየው ድነቱን እንደማያጣ ብቻ ነው። እኛ ከነጠላ ቅድመ ምዳቤም ከደብል ፕሪዴስቲኔሽንም ከሁለቱም የነጻ አስተምሮ ነው ያለው። እኛ ሲጀመር ቅድመ ውሳኔ እግዚአብሔር የሚወዱትን ቀድሞ ወስኗል በሚል እኛ ጭራሽ አናምን። ጭራሽ እንደዚህ አይነት እምነት የለን። እኛ ኦርቶዶክሳዊ ቅድመ ውሳኔ የምንረዳበት ከእግዚአብሔር ቅድመ ማወቅ ጋር ነው እንጂ ሰው ልጆች ፉሊ ነፃ ፈቃድ አላቸው ለማመንም ለመካድም አስቀድሞ ለማመን። ስለዚህ እኛ በክርስትና በአጠቃላይ በክርስትና
ምናምነው ምንድነው? ሰዎችን የሚጠራው የእግዚአብሔር ቃል ነው። ሰዎችን የሚጠራው የእግዚአብሔር ቃል። ሰዎች ደግሞ የሚጠሩት በስብከት ነው። ሰባኪያኖች አሉ። እግዚአብሔር እንግዲህ ወደ ዓለም የላካቸው ቃሉን ተሸክመው ወደኛ የመጡ ሰዎች አሉ። ስለዚህ እግዚአብሔር ነው ወደኛ የመጣው፣ እኛ ቀድመን ወደ እግዚአብሔር ሄደናልን እኛ እናምን። ስለዚህ የእግዚአብሔር ጸጋ ወደኛ መጥቷል። የእግዚአብሔር ጸጋ ወደኛ ሲመጣ በምን በኩል ነው የመጣው? በቃሉ በኩል። ቃሉ ይሰበክልሃል፣ ትሰማለህ፣ ታምናለህ። ስታምን ምን ታደርጋለህ? ምን ታደርጋለህ? ትቀበላለህ፣ ሪአክት ታደርጋለህ ማለት ነው። ስለዚህ ሲነርጄቲክ የሆነ ሳሊቬሽንን እንቀበላለን በእግዚአብሔርና በሰዎች መካከል። ሲነርጂ ነው ሲጀመር። ሳሊቬሽን ከመጀመሪያው ጀምሮ ሲነርጂ ነው። ይሰበክልሃል፣ ታምናለህ ወይ አታምንም? ስለዚህ ሲንግል ፕሬዴስቲኔሽንም ደብል ፕሬዴስቲኔሽንም በእኛ ዘንድ አይታምንም። ግን እግዚአብሔር ሁሉን አዋቂ ነው። ሁሉን አዋቂ ነው፣ ያምናል። እግዚአብሔር ሁሉን አዋቂ ነው፣ ያምናል። እናምናለን እንደዛ ነው። ሁሉን አዋቂ ነው። ምን ሊገጥመን እንደሚችል እግዚአብሔር ግን ከየማህፀኑ ሲወጣ ማህተም እየመጣበት የሚወጣ ህፃን ግን የለም። ድኗል አልዳንም፣ ድኗል አልዳንም እያለ እየወሰነበት ይወጣ የለም። ሲጀመር ይሄ ነፃ ጸጋ ነው፣ ለሁሉም ሰው የተሰጠ። የሚቀበሉት ግን የሚያምኑት ናቸው። ልክ አምነን ሪአክት ስናደርግ የዛን ሰዓት ሲነርጄቲክ የሆነ ሳሊቬሽን ሀፕን ያደርጋል ማለት ደሞመን አምነን ሪአክት ስናደርግ። አዎ ልክ ምን መሰላችሁ የኛ ቤተክርስቲያናችን ድነት ሐዋርያት ሥራ ምዕራፍ 8 ከቁጥር 31 ጀምሮ ጃንደረባው ያነባል መጽሐፉ። ምንም አያውቅም ስለሚያነበው ነገር፣ ድፍን ነው፣ ምንም ያውቀው ነገር የለም። ከዛስ እግዚአብሔር ምን አደረገ? እግዚአብሔር መንፈስ ቅዱስ ላከው። ማንን? ሰባኪውን። ከዛ ሰበከው። ስለምታነበው ነገር ታውቃል? አላውቅም። ስለዚህ የሚያሳውቅ ያስፈልጋል። ሰበከለት። ከሰበከለት በኋላ ገባው። ሲረዳ ምን አለ? አመነ። እንዳልጠመቅ የሚከለክለኝ ማን አለ? በልጁ በኢየሱስ ክርስቶስ ብታምን ይሆናል አለ። ክርስቶስ ኢየሱስ ጌታ እንደሆነ ያ ሰው ያመነ መሰከረ። ሲነርጄቲክ ሆነ ድነቱ እንጂ እግዚአብሔር ዛን ሰዓት ላይ አስገድዶ ሂድ እዛ ጋር ያለው ሰውዬ የግድ መዳን ስላለበት ወደድክም ጠላም እንዲያምን አድርጓል። ፍቃዱን ጠይቆታል። ፍቃዱ ተጠይቋል። ላምብቦ ጋይስ አንዴ ሐዋርያት ሥራ የሰውን ነፃ ፍቃድ ይጠብቃል እግዚአብሔር። ሰዎች እንዲድኑ ኢኒሺዬት ያደርጋል። ኢኒሺዬቲቭ ግሬስ የሚባለው ምን አይነት ግሬስ ነው? በቃሉ በኩል ሰዎች እንዲድኑ ይሰብካል። የዘላለም ሕይወት እንዳለው ቢያምን ከእግዚአብሔር ጋር ተካፋይ እንደሚሆን that is we call the initiative grace ማለት ነው። ግን እሱም አስገዳጅ አይደለም። አስገድደን ሐዋርያት ሥራ ላይ እንደዚህ ይላል። መንፈስም ፊልጶስን ይላል ወደዚህ ሰረገላ ቅረብና ተገናኘው አለው። ፊልጶስም ሮጦ የነቢዩን ኢሳያስ መጽሐፍ ሲያነብ ሰማና በውኑ የምታነበውን ታውቀዋለህን? ኢቭን ጥያቄው ራሱ በጣም ምን የሆነ ጥያቄ ነው? ፖላይት የሆነ ጥያቄ ነው። ከዛስ እርሱም የሚመራኝ ሳይኖር እንዴት ይቻለኛል? ጳውሎስ የተናገረው ይሄ ነው። ማመን ከመስማት ነው፣ መስማትን በእግዚአብሔር ቃል። ያለ አስተማሪ እንዴት ያውቃሉ? እንዴት ይሰማሉ? ስለዚህ ምን ታዲያ የሚመራ ያስፈልጋል። የሚመራ ደግሞ አስቀድሞ በእግዚአብሔር የተመራ መሆን አለበት። ላይክ ሐዋርያት ማለት ነው። ከዛ ወጥቶም ከእርሱ ጋር ይቀመጥ ዘንድ ፊልጶስን ለመነው። ስለዚህ ፍቃዱን አሳየን፣ ለማወቅ ፈለገ። ከዛስ ያነበው የነበረውን መጽሐፍ ክፍል ይህ ነበር ይላል። እንደ በግ ወደ መታረር ተረዳ። የበግ ጠቦቶች በሸላቹ ፊት ዝም እንደሚል ጠቦትም ዝም እንዲሁ አፉን አልከፈተም ማለት። በውርደቱ ፍርድ ተወገደ፣ ህይወቱ ከምድር ተወግዳለችና ከትውልዱስ ማን ይናገራል አለ። ጃንደረባውም ለፊልጶስ መልሶ እባክህ ነብዩ ይህን ስለማን ይናገራል ሲለው ስለ ራሱ ነው ወይስ ስለ ሌላ? ፊልጶስም አፉን ከፈተ። ከዚህ መጽሐፍ ጀምሮ ስለ ኢየሱስ ወንጌል ሰበከልን። ለማመን ሊሰበክልን የሚገባው እንጂ ለማመን ቀድመ አትመረጥም። ፊልጶስ ቀድሞ አልተመረጠም፣ በራሱም አልደረሰበትም። ልክ በራሳችን ፍቃድ ነው ምንድነው እንደሚሉ ፔላጂያንስ እንደዛም አልሆነም። እዚህ ጋር አነበበ አልተረዳም። he can't አንደርስታንድ አድርጎ መዳን አይችልም። የእግዚአብሔር መንፈስ ነው፣ የእግዚአብሔር ሐሳብ ነው። ከዛስ ፊልጶስም አፉን ከፍቶ ስለ ኢየሱስ ሰበከለ። በመንገድም ሲሄዱ ወደ ውሃ ደረሱ አለ። ጃንደረባው ምን ውሃ እንዳልጠመቅ የሚከለክለኝ ምንድነው አለው። ሪአክት አደረገ። this is synergetic የሆነ ሳልቬሽን ምንድነው እዚህ። ከዛ ፊልጶስም በልብህ ብታምን ያለው ተፈቅዶልሃል አለው። ምን ብትል? ብታምን። ይሲ እዚህ ጋር ፍሪ ዊል እንዳለው እያሳየው ነው። ብታምን ያለው በቃ አምናሃል፣ ተመርጠሃል፣ በቃ ወደ ውሃው ግባ አለ። ፊልጶስም በፍጹም ልብ ብታምን ተፈቅዶልሃል አለው። መልሶም ኢየሱስ የእግዚአብሔር ልጅ እንደሆነ አምናለሁ አለ። ኮንፈርም አደረገ። ታምናለህ አለው። አዎ አምናለሁ። ስለዚህ ነፃ ፍቃዱን ተጠቅሞ አመነ። እግዚአብሔር እዚህ ጋር ታዲያ ሌትስ ሲ ይሄ ኢሪዚስቲብል ግሬስ
ወይንም ደግሞ መቋቋም የማትችለው ወይም ሪጀክት ማድረግ የማትችለው ጸጋ ብቻ ቢሆን ትምህርቱ እዚህ ጋር ኢማጂን አስገዳጅ ጸጋ ቢኖር ገና ከጅምሩ በካልቪኒስቶች ትምህርት ቢሆን ኖሮ ኢማጂን ጃንደረባ ኦሬዲ ምን የሆነ ነበረ ሴሌክትድ ነበር ማለት ነው ማለት አይችልም። እዚህ ጋር ግን ብታመን ተባለው ከያምናለው አለ ሪአክት አደረገ ከዛ ተጠመቀ። ይሄ ነው የኦርቶዶክሳዊ የመዳን ትምህርት ባጭ። ሉትራኑስ ለማመን መጀመሪያ የእግዚአብሔር ጸጋ ለማመን ምክንያቱም ሉትራንም የሰው ልጅ ነፃ ፈቃድ የለውም ብለው ነው የሚያምኑት። the bondage of will መጀመሪያ ነፃ ፈቃድ በማጣት ውስጥ የታሰረ ነው። ነፃ ፈቃድ የለውም ሉዝ አድርጎታል። ይሄ ትምህርታቸው ለዚህ ሁሉ እዚህ ደረጃ የመድረስ ዋነኛው መነሻቸው ምን መሰላችሁ? ለቶታል ዲፕራቪቲ ደግሞ መነሻው ምን መሰላችሁ? ለሁሉም ትምህርት ለዚህ ሁሉ ጥንቅጡ ትምህርት መነሻው ኦሪጂናል ሲን ነው ጋይስ። ባይዚ ኦሪጂናል ሲን ኃጢአት ይወራረሳል ብሎ ስለሚያምኑ ነው። ስለዚህ ሁሉም ከእናቱ ማህፀን ሄሬዲቲካሊ ኃጢአት እየተወራረሰ በአባትና እናት ግንኙነት በሚያደርጉ ሰዓት ላይ ኃጢአት በወንድ ልጅ ዘር ፍሬ ወደ እናት ማህፀን ገብቶ ያንን ኃጢአት ወርሶ ነው ልጁ የሚወለደው። ዲሲ ሲያስተምሩ እንደዚህ የሚያስተምሩ ከአባት ዘር ፍሬ ወደ እናት ማህፀን ሲገባ ኃጢአቱ ነው በዘር ፍሬ የሚተላለፈው። እንዲህ እኮ ነው የሚያምኑት። ከዚያ የሚጸነሰው ጽንስ ማለት ነው ያ የዕለት ጽንስ የሚጸነሰው ጽንስ ኃጢአት ይዞ ይጸነሳል። ምክንያቱም በአባቱ ስፐርም በኩል የመጣውን ኃጢአት ይወርሰዋል። ይሄ ነው በቃ ክሊር ስናደርገው ትምህርት። በዚህ ምክንያት ኃጢአት ይወርሳል። ከዛ ይወርስና ስለወረሰ ከእናቱ ማህፀን ሲወጣ ቶታሊ ወድቆ ነው የሚነሳው። በቃ ሁለንተናዊ ውድቀት አለበት። የእግዚአብሔርን ድምጽ መስማት በማይችልበት ደረጃ ኦግስቲን እንደዛ ብሎ ነው ያስረዳው። ኦሪጂናል ሲንን ኦግስቲን ሲያስረዳ ከእናት ወደ አባት በሚደረገው በዚህ መንገድ ነው ወደ ልጁ ኃጢአት የሚተላለፈው። እና በምን መንገድ ሊተላለፍ ይችላል? በእርግጥ ከዛ ሁለንተናዊ ውድቀት ይገጥመዋል። ከዛ ሁለንተናዊ ውድቀት ስላለ የእግዚአብሔርን ድምጽ መስማት አይችልም። የእግዚአብሔርን ድምጽ መስማት አይችልም። የእግዚአብሔርን ድምጽ መስማት ካልቻለ ዴድ ከሆነ የሚያነሳው ያስፈልገዋል። ምን? የእግዚአብሔር ጸጋ። ያ ምን የሚባል ጸጋ? ኢሬዚስቲብል ግሬስ። ያ ጸጋው ያነሳዋል። ከዛ ጸጋው ያነሳውና እንዲያምን ያደርገዋል። ቃሉን እንዲሰማ ያደርገዋል። መጀመሪያ ጸጋው ጆሮውን ከፍቶ ቃሉን እንዲሰማ ያደርገዋል፣ እንዲያምን ያደርገዋል። እንደዛ ለማድረግ አስቀድሞ ጸጋው ሪጀነሬት ያደርገዋል። ድጋሚ ውልደት። የመጀመሪያ ውልደቱ ፌል ስላደረገ ድቅቅቅቅቅ ብሎ ስለወደቀ ያ ጸጋ ድጋሚ ምን እንዲል ያደርገዋል? እንዲነሳ ያደርገዋል። ሪጀነሬት ይሆናል። ለማመን ዳግም መወለድ አለበት። በካልቪኒስቶች ዳግም ይወለድና ከዛ ያምናል። በዚህ መንገድ እኮ ነው ጋይዝ። አያችሁት ምን ያህል ኢቪል ትምህርት እንደሆነ፣ ምን ሰይጣናዊ ትምህርት እንደሆነ። ሌሎቻችሁ የሚሄዱበት ለአሁኑ ነው። በቃ እሺ ልደትሻ ቃሎት ያሰማል። ክርስቲያን ሰላም ብያለሁ። ባሩክ አሸናፊ ሁላችሁንም አሁን የገባችሁትን ሰላም ብያለሁ። የምትጨምሩት ሀሳብ ካለ ለእናንተ እድሉ ልስጣችሁ። ማይኬን በመሀል መከፍተው ጋይስ እንዳይዘረግፋቸው ነው። እሺ የሚያስተጋባ ከሆነ ትነግሩኛላችሁ፣ ኦፍ አድርገዋለሁ። እሺ ሰላም ብያለሁ። ሁላችሁንም የጌታችን ሰላምና ጸጋ ከሁላችሁ ጋር ይሁን። እኔ እንኳን ቅድም ዶክተር ሜንሽን አድርጋኝ ነበርና ከእስልምና ጋር ካለው ከቀድር አስተምሮ ጋር እሽሮ ቢቀጥል እኔ ከመሀላችሁ ውጣ ማርያምን፣ ከእናንተ መሀል የማልቀመጥ ሰው ነኝ። እኔ ከመሀላችሁ ውጣ። ኪዳነ ምሕረትን እንቲ ምን ነው ሮቢ በሰላም ነው? አይ አጣተኛ ሰው እናንተ ማለት ምንም ያደርጋ አይተናል። ለዛ ነው የሚሞት። አረ ጻድቅ የለም፣ የሰው ጻድቅ የለም። ሁላችንም ደካሞች ነን። አይ ማርያምን እነሱ ብቻ ይበቃኛል። የነሱ ትምህርት ራሱ ነው ያቁቶኛል። ማርያምን እናንተ ብቻ ድንግል ማርያም ተጠብቃችሁ። አሜን። እሺ ሮቢ ሁላችንም ደካሞች ነን። ያው እንደዛ የሚባል ነገር የለም በእርግጥ። እሺ ክርስቲያን ቀጥል። እሺ ሮቢ ቁጭ በልሽ። ሁላችንም ኃጢአተኞች ነን። ማንም ሰው ጻድቅ ነኝ የሚል የለም። ኃጢአት የለብንም ብንል ራሳችንን እናስታለን ስለተባለ የተሻልንም ሆነን አይደለም። ያው እንድታውቀው ነው ብትወርድም ማለት ነው። ሐሳቢን ስቀጥል ከእስልምና ውስጥ ካለው ከቀድር ትምህርት ጋር ምንድነው የሚያለያየው ብላ ጠይቃኝ ነበረ ቅድም እና እሱን ትንሽ ብሪፍ ላድርገውና ቅድም ልደትሻ ፕሪዴስቲኔሽን እያለ እየተናገረ ነበር። ፕሪዴስቲኔሽን
የሚባለው ነገር ወይም ደግሞ ደብል ፕሪዴስቲኔሽን የሚባለው ነገር ሁለት ነገሮች አሉት በነገራችን ላይ በውስጡ። አሁን ወደ እስልምና ስንመጣ አላህ ወስኗል ነው። ኤቭሪቲንግ ገና ፍጥረት ከመፈጠሩ በፊት አስቀድሞ አንድ ነገር ወስኗል። ምንድነው እሱም ከተባለ ሰዓቲቷ እስከሚጀምርበት ጊዜ ማለት ፍጥረት ከሚጀምርበት ጊዜ አንስቶ እስከሚያበቃበት ጊዜ ድረስ የሚሆነውን እያንዳንዱን ነገር ወስኗል። እሱን ደግሞ በመጽሐፍ ላይ አስፍሮ አስቀምጦታል። የካልቪንም ትምህርት ተመሳሳይ ነገር አለው። በተለይ ደግሞ ይሄ ደብል ፕሪዴስቲኔሽን የሚባለው ነገር ኢሌክሽን አለው። ከዛ በኋላ ደግሞ ሪፕሮቤሽን የሚባል ነገር አለው። ኢሌክሽን ሲባል የሚድኑትን ሰዎች አምላክ መረጣቸው፣ እግዚአብሔር ገና መረጣቸው፣ በጸጋው የሚድኑትን ወስኗቸዋል ነው። ሪፕሮቤሽን ብለን ስንል ደግሞ የሚያወግዛቸው አሉ። ከሷ ለማምለጥ በካልቪን ውስጥ ያሉ አንዳንድ ሰዎች አይ እንደዚሁ ዝም ብሎ ተዋቸው ብለን እንላለን ይላሉ። ያም ደግሞ ማያስኬድ ነው፣ ብዙም ማያስኬድ። ምክንያቱም ለመዳን መርጧል ካሉ በቃ እዛ ጋር ጨርሰውታል ነገሩን። ምክንያቱም ለመዳን የሚጠሩ ሰዎች ካሉ ኦሬዲ ለመሞትም የተመረጡ ሰዎች አሉ ማለት ነው። እና በእስልምና ውስጥ ያለው እንዲሁ የተዳፈነ ነው። ቀድር ሲባል እንዲሁ የተዳፈነ ነው። በእርግጥ ብዙ አይነት ስኩል ኦፍ ቶቶች ቢኖሩም ግን ይሄኛው ለየት የሚያደርገው ከዚያም እንደውም አንድ እርምጃ ጠንከር ብሎ ይመጣል ማለት እግዚአብሔር አምላክ ለማጥፋትም ያሰባቸው ሰዎች አሉ ማለት ነው። የወሰነባቸው ሰዎች አሉ ለጥፋትም እንዲሆኑ ማለት ነው። ስለዚህ ይሄኛው ከበድ ይላል። ግን ብዙውን ጊዜ ዮሐንስ ወንጌል ምዕራፍ 17ን ሲጠቅሱ አስተውያለሁ። ካልቪኒስት ውስጥ ያሉ ሰዎች ጌታችን ኢየሱስ ክርስቶስ የጸለየውን ጸሎት ማለት ነውና ያን ክፍል እኛ እንዴት ነው የምንረዳው በቤተ ክርስቲያን ውስጥ ያለን ሰዎች የሚለውን ባጭሩ ነው ብሪፍ ላድርግና ለሌሎች እድል እሰጣለሁ፣ ሌሎች ሰዎች ምን እንደሚሉ ማለት ነው። እሺ አንዴ ድምጽ አለ ካለ እሺ ይቅርታ። ሶስቱን ነገሮች ብሪፍ ላድርግ። ዮሐንስ ወንጌል ምዕራፍ 17 እንዴት እንደምንረዳው ማለት ባጭሩ ለማሳየት ልሞክር። ዮሐንስ ወንጌል ምዕራፍ 17 ላይ ከ1 እስከ 5 ላይ ጌታችን ኢየሱስ ክርስቶስ ስለራሱ የሚናገረው ነገር አለ። ባጭሩ እንትን ለማለት ነው። እሺ ለሌላ ሰው እድል ለመስጠት ስለራሱ የሚናገረው ነገር አለ ጌታችን ኢየሱስ ክርስቶስ። ከዛ በኋላ ወረድ ይልና ከ6 እስከ 19 ደግሞ ስለ ሐዋርያቱ ይናገራል። ስለ ሐዋርያቱ ይናገራል። ስለዚህ ስለሰጠኸኝ እንጂ ስለሌሎቹ አለምንም ሲል ስለ ሐዋርያት እየተናገረ ነው ብለን እንላለን። ሶስተኛው ላይ ግን 20 ላይ እንደውም ልክፈተው ክፍሉን ስለ ኢሌክሽን እንደማያወራ ይልቁንም ስለ ሙሉ ዓለም እንደሚያወራ ለማሳየት አንዴ ልክፈትላችሁ ክፍሉን። ኦኬ እሺ ይቅርታ። ዮሐንስ ወንጌል ምዕራፍ 17 ነው። ድምጼ እየተሰማ ከሆነ ቁጥር 20 ላይ ምን ይላል? ሁሉም አንድ ይሆኑ ዘንድ ከቃላቸው የተነሳ ይላል በእኔ ስለሚያምኑ ደግሞ እንጂ ስለነዚህ ብቻ አለምንህም። ብዙውን ጊዜ ካልቪኒስት ውስጥ ያሉ ሰዎች ቁጥር 9 ይመጡና ስለዚህ እለምናለሁ ይላሉ። ስለ ዓለም አለምንም ስለሰጠኸኝ እንጂ የአንተ ናቸውና ብለው ይህንን ብቻ ቆርጠው ያወጡትና አይ የተመረጡ ሰዎች አሉ ማለት ነው። ለተመረጡት ብቻ ነው ጌታችን ኢየሱስ ክርስቶስ የመጣው። ቅዱስ ዮሐንስ አፈወርቅ ደግሞ እንደዛ ነጥቆ ሳይሆን የተሰጡትን ወስዷል ስለሚል ማለት ቅዱስ ዮሐንስ አፈወርቅ እንደዛ ነው የሚለው። ግን ቁጥር 20 ላይ ስንደርስ ደግሞ የካልቪኒስቶች ትምህርት እንደማያስኬድ ላሳያችሁ። ቁጥር 20 ላይ ስንደርስ ሁሉም አንድ ይሆኑ ዘንድ ከቃላቸው የተነሳ በእኔ ስለሚያምኑ ደግሞ እንጂ ስለነዚህ ብቻ አለምንህም። አንተ እንደላከኝ ማን ያምን ዘንድ ዓለም ያምን ዘንድ፣ ሁሉም ሰው ያምን ዘንድ ማለት ነው። አንተ አባት ሆይ በእኔ እንዳለህ እኔም በአንተ እነርሱም ደግሞ በእኛ አንድ ይሆኑ ዘንድ እለምናለሁ ይላል ጌታችን ኢየሱስ ክርስቶስ። ስለዚህ ጌታችን 3 እርከኖች አስቀምጧል። የመጀመሪያው እርከን ምንድነው ካልን ስለ ራሱ የሚጸልየው ጸሎት አለ። ሁለተኛው እርከን ምንድነው ካልን ስለ ሐዋርያት የጸለየላቸው ጸሎት አለ። ሶስተኛው እርከን ምንድነው ካልን ስለ ዓለም የጸለየው ጸሎት አለ። ስለዚህ እግዚአብሔር አምላክ የሆነን ሰው ለይቶ አልመረጠም። የምንፍቅና ምልክቱ አንዱ ምልክት ምንድነው? ነገሮችን ከት አድርጎ ማውጣት ነው። ትምህርትን ቆርጦ ማውጣት ነው። እና እዚህ ላይ በጣም ብዙ ነገሮችን ማንሳት ይቻላል። እዚህ ክፍል ላይ ግን በቀላሉ ኢሌክሽን የሚለው ትምህርት በጭራሽ የማያስኬድ ነው።
እና ቁጥር 9 ላይ ስለነሱ ብቻ ለምናለው ስላለ ጌታችን ኢየሱስ ክርስቶስ ለዓለም አልመጣም ለጥቂት ሰዎች ነው የመጣው የሚለው ነገር በጭራሽ የሚያስኬድ ነው። ከሱ ባለፈ ደግሞ ማለት ሎጂካል እንኳን ብናየው ሁለት ጥያቄዎችን ማንሳት እንችላለን። የመጀመሪያው ጥያቄ ይሁዳ እዛ ምርጫ ውስጥ ነበረ ወይ? ይሁዳ እዛ ምርጫ ውስጥ ከነበረ አዎ የሚሉን ከሆነ ካልቪኒስቶች እንግዲያው ስለምን ጠፋ? ኦኬ ምርጫ ውስጥ አንድ ፕሪዴስቲንድ የተደረገ ሰው ስለማይጠፋ ማለት ነው። ቱሊፕ ውስጥ ያለው አስተምሯቸው ያ ስለሆነ አንዴ የዳነ ሰው አይጠፋም። ፕሪዘርቬሽን ኦፍ ሴንት ማለት ያ ነው። የሆነ ኢሬዚስታብል የሆነ ጸጋ አለ። ከዛ ጭራሽ በድን የሆነውን ሰውዬ ያስነሳውና ኢሌክት ያደርገዋል፣ ይመርጠዋል ያ ጸጋ። ከዛ በኋላ ያ ኢሌክት የተደረገ ሰው ደግሞ ፕሪዘርቭ ነው፣ አይጠፋም። እንደዛ ካላችሁ ይሁዳ ተመርጦ ነበር ወይ? ተመርጦ ከነበረ ለምን ጠፋ? አይ ከመጀመሪያውም አልተመረጠም ካለ ጌታችን ኢየሱስ ክርስቶስ ከጥፋት ከአንዱ በስተቀር አልጠፋብኝም ስለምን ይላል? ካልነበረ ለምን ይጠፋል? ይሄኛው ደሊማ ውስጥ የሚከት ነገር ነው፣ የካልቪኒስቶችን ትምህርት ማለት ነው። ብዙ ጊዜ ይሄኛው ሜንሽን ስለሚያደርጉት ነው። እና እቺን ለማሳየት ነው። ያው ከእስልምና ይሄኛው አንድ ሌቭል ከፍ ያለ ይመስላል እውነት ለመናገር፣ ምክንያቱም ደብል ፕሬዴስቲኔሽን ስላለው። እሱን ደግሞ ምን ማለት እንደሆነ አሳይቻችኋለሁ ባጭሩ፣ ያው በቻልኩት መጠን። ሌሎቻችሁ ሂዱበት። ቃሎት ያሰማልን። ክርስቲያን ባሩክ የምትለው ነገር ካለ እድል ውስጥ። መልካም እሺ። ሜሪ ሁላችሁም እዚህ ያላችሁ ሰላም ብያለሁ። ታችም እየሰማችሁ ያላችሁ ቃለ ሕይወት ያሰማልን። ልደትም ክርስቲያንም ጥሩ ነገር ነው። እናንተ እየተናገራችሁ ነው የደረስኩትና ከዛ በፊት የነበረውን ነገር አልሰማሁም። በእናንተ መነሻነት ግን ከዚህ ከቅድመ ውሳኔ ትምህርት አንጻር የሰው ልጅ መዳን እንዴት እንደሚታይ የጋራ ውይይት እያደረጋችሁ እንዳለ ተረድቻለሁኝ። በዋናነት መጽሐፍ ቅዱስ እንደሚነግረን አንዱ ጌታ የሁሉ ጌታ ነው። ክርስቶስ የመጣበት ፍቅር እግዚአብሔር አብ ለዓለም የገለጠው ፍቅር ለተወሰኑ ሰዎች የሆነ ሳይሆን ለዓለም ሁሉ ነው። ስለዚህ ይህንን በደንብ ማስተዋል አለብን። ሐዋርያው ቅዱስ ጳውሎስ ወደ ሮሜ ሰዎች በጻፈው መልእክቱ ላይ ምዕራፍ 10 ቁጥር 13 ላይ አንዱ ጌታ የሁሉ ጌታ ነውና ይላል። እርሱ ያለው ፍቅር ለተወሰኑ ሰዎች የሚቀነስ ውስንነት ያለው ሳይሆን ለዓለም ሁሉ የሆነ ፍቅር ነው። በነገራችን ላይ ዓለም የመዳኑ መሰረትና ምስጢር ፍቅር ነው፣ የእግዚአብሔር ፍቅር ነው። ይሄ የእግዚአብሔር ፍቅር ደግሞ ፍጹም የሚሆነው ሰዎችን በሆኑ ጉዳዮች የሚለይ ሲሆን ሳይሆን ለሁሉም የሚሰጥ ከሆነ ነው። የመዳናችን መሰረቱ የእግዚአብሔር ፍቅር ከሆነ የእግዚአብሔር ፍቅር ደግሞ ፍጹም የሚሆነው ለሁሉ ለሰው ልጅ ከደረሰ ነው። ይህ ፍቅር ለሁሉ ለሰው ልጅ የማይደርስ ከሆነ ፍቅሩ ራሱ ፍቅር መሆኑ ይቀራል ማለት ነው። እግዚአብሔር ፍቅር ነው። የመዳናችንን መሰረት እግዚአብሔር ለሰው ልጅ ያለው ፍቅር ነው። ይሄ ፍቅር ደግሞ ፍጹም የሚባለው ለሰው ልጅ ሁሉ የሚደርስ መሆን ሲችል ነው። ካልሆነ ግን የእግዚአብሔርን ፍቅር ጥያቄ ውስጥ የሚጥል ይሆናል። የካልቪኒዝም አስተምህሮ ቀጥታ የእግዚአብሔርን ፍቅር ለሰው ልጅ ሁሉ ያለው መሆኑን ጥያቄ ውስጥ ይከታል። ስለዚህ ሐዋርያው ቅዱስ ጳውሎስ አንዱ ጌታ የሁሉ ጌታ ነውና ለሚጠሩትም ሁሉ ባለጠጋ ነው። በደንብ አስተውሉ። ለተወሰኑት አይደለም፣ ለሚጠሩት ሁሉ ነው የሚለው። ለሚጠሩት ሁሉ ባለጠጋ ነው። ጸጋው ማዳኑ ለሚጠሩት ሁሉ፣ ለተወሰነባቸው ለተመረጡት አይደለም የሚለው። ለሚጠሩት ሁሉ አምነው ለሚጠሩት ሁሉ ጸጋው የእርሱ ለእነሱ ይሆናል። የጌታን ስም የሚጠራ ሁሉ ይድናልና። የሚድኑት የተመረጡት የተወሰነባቸው የተወሰነላቸው አይደሉም። የጌታን ስም የሚጠራ ሁሉ ይድናል። ሁሉ የሚለው በእምነት ሆነው የሚጠሩትን የሰው ልጆችን ሁሉ የሚያቅፍ ነው። ስለዚህ ቀጠል ይልና 14 ላይ ምን ይላል? እንግዲህ ያላመኑትን እንዴት አድርገው ይጠሩታል ይላል። እንግዲህ የሚጠሩት ሁሉ የሚድኑ ከሆነ ካላመኑ ሊጠሩት ደግሞ አይችሉም። ባልሰሙትስ እንዴት ያምናሉ? የሚሰሙት ደግሞ የጌታን ትምህርት የጌታን ቃል ነው። ያለ ሰባኪስ እንዴት ያምናሉ? በመወለድ ሳይሆን ወደ እምነት የሚካሄደው በማመን ነው ወደ ልደት የሚካሄደው። ሰው ደግሞ ሊያምን የሚችለው የጌታን ትምህርት መስማት ሲችል ነው። አሁን በደንብ አስተውሉ። ጌታ የሰጠውን ተልእኮ ዝም ብላችሁ አስተውሉት። ጌታ ሐዋርያቱን ወዴት ነው ሂዱ ያላቸው? ወደ ዓለም ሁሉ። እንዴ
የሚድኑ የተመረጡ ለነዚህ ለሚድኑት ደግሞ የማይቃወሙትን ጸጋ የሰጣቸው የማይድኑት ደግሞ የተወሰነባቸው ከሆኑ ወደ ዓለም ሁሉ ይህን ተልእኮ ይዘው እንዲላኩ መደረጉ እኮ መሰረት የለውም ማለት ነው። ትርጉም አይኖረውም። በነገራችን ላይ ወደ ዓለም ሁሉ ሂዱ የሚለው ተልእኮ ትርጉም አይኖረውም። ወንጌልን ለፍጥረት ሁሉ ስበኩ የሚለው ትርጉም አይኖረውም። ሰው በማመን የማይድን ከሆነ ይሄ የማይቃወመው በሱ ውስጥ የሚሰራ የሚሰጠው ጸጋ ስላለ ስለተወሰነበት ከሆነ እመኑ ተብሎ ለምንድን ነው የሚሰበከው? ኦልሬዲ የስብከት አገልግሎት የሐዋርያዊ ተልእኮ አገልግሎት ትርጉም አልባ ነው የሚሆነው። ጥሪው ግን ለሁሉም ነው የተሰጠው። ቃሉን ሰምተው ማመን ለሚችሉ ሁሉ ጥሪው ተሰጥቷል። ለዚህ ነው ጌታ የዮሐንስ ራእይ ምዕራፍ 3 ቁጥር 20 ላይ በደጅ ቆሜ አንኳኳለሁ፣ ማንም ሊከፍትልኝ ቢወድ ወደ እርሱ ገባለሁ፣ ከእርሱ ጋር እራት እበላለሁ። ተመልከቱ፣ ጥሪው ማንኳኳት ነው። በእያንዳንዳችን ልቡና በራፍ ክርስቶስ በቃሉ የተነሳ ነፃ ፈቃዳችንን ተጠቅመን ወደ እርሱ እንድንቀርብ በትምህርት ያንኳኳል፣ በወንጌሉ ያንኳኳል። መክፈት ግን አንድ የተዘጋን ቤት መቼም ውጭ ያለ ሰው ሳይሆን ውስጥ ያለ ሰው ነው የሚከፍተው አይደል? መክፈት ግን የባለ ልቡ ባለ ድርሻ ነው። ስለዚህ ምን አለ? አንኳኳለሁ በደጅ ቆሜ። መዳን የምንችልበትን ጸጋ ማቅረብ የሱ ነው። የመጣውን ጸጋ ግን መቀበል ደግሞ ከፍቶ የኛ ነው። ስለዚህ በሩን ሊከፍትልኝ የሚወድ ቢኖር፣ በደንብ አስተውሉት፣ በሩን ሊከፍትልኝ የሚወድ ቢኖር ማለት በነፃ ፈቃዱ በማመን በነፃ ምርጫው በሩን ሊከፍትልኝ የሚወድ ቢኖር ወደ እርሱ ገባለሁ፣ ከእርሱ ጋር እራት እበላለሁ። ስለዚህ ተመልከቱ፣ ማንኳኳት የሚለው በማንኳኳት አይደለም። በሩ እንዲከፈት የመጀመሪያው ማንኳኳት ነው። ግን ደግሞ የቃሉን መሰረት አድርጎ ትምህርቱን ተቀብሎ መክፈት ግን የአማኙ ድርሻ ነው። ይሄን በደንብ ማስተዋል ያስፈልጋል። በእግዚአብሔር ቅድመ ዕውቅና ሁሉም ሰው እንዲድን የእግዚአብሔር ፈቃድ ነው። በነገራችን ላይ የእግዚአብሔር ውሳኔ ከእግዚአብሔር ፈቃድ የሚቃረን አይደለም። የእግዚአብሔር ፈቃድ ሰዎች ሁሉ እንዲድኑ ነው። እንግዲህ ፈቃዱ ሰዎች ሁሉ እንዲድኑ ከሆነ ውሳኔው ግን ከፈቃዱ ውጭ ሊሆን አይችልም። አሁን ብዙዎች ግን በካልቪኒዝም አመለካከት የሚሄዱ ሰዎች የእግዚአብሔርን ፈቃድ ሌላ፣ የእግዚአብሔርን ውሳኔ ሌላ ያደርጉታል። እግዚአብሔር ፈቃዱ ሰዎች ሁሉ እንዲድኑ ከሆነ በጢሞቴዎስ መልእክቱ ሐዋርያ ቅዱስ ጳውሎስ እንደነገረን የእግዚአብሔር ፈቃድ ሰዎች ሁሉ እንዲድኑ ከሆነ የእግዚአብሔር ምርጫው የተወሰኑትን ለይቶ እንዲድኑ ሊያደርጋቸው የሚችለውን የማይቃወሙትን ጸጋ የሚሰጥበት፣ የተወሰኑትን ደግሞ እንዳይድኑ የሚያደርግበት ምንም አይነት ግራውንድ የለውም ማለት ነው። ለምን? የእግዚአብሔር ፈቃድ ሰዎች ሁሉ እንዲድኑ ነዋ። ፈቃዱ ሰዎች ሁሉ እንዲድኑ ከሆነ የተወሰኑት ሊድኑ የሚችሉበትን ጸጋ እንዲያገኙ የሚያደርግበት፣ ሌሎቹ ደግሞ እንዲድኑ የሚያስችላቸውን ጸጋ እንዳያገኙ የሚያደርግበት ምንም አይነት ግራውንድ አይኖረውም ማለት ነው። ይሄ በጣም የተሳሳተ አመለካከትና ትምህርት መሆኑን መረዳት ያስፈልጋል። የእግዚአብሔር ፈቃድ ግን ሰዎች ሁሉ እንዲድኑ ነው። ኃጢአተኞችን ሊያጸድቅ የሚችለው ጸጋ ለሰው ሁሉ ቀርቧል። ያንን ጸጋ በፈቃድ ደግሞ አምኖ መቅረብ ደግሞ መቀበል የሰው ነፃ ፈቃድ ምርጫ ውጤት ነው። ካልሆነ በጣም የእግዚአብሔር ፍቅሩ ጥያቄ ውስጥ ይወድቃል። አንድ ሁለተኛ የእግዚአብሔር ፈቃዱ ጥያቄ ውስጥ ይወድቃል። ሶስተኛ የእግዚአብሔር ፍርዱ ጥያቄ ውስጥ ይወድቃል። ታዲያ የሚድኑት የማይቃወሙት ጸጋ የተሰጣቸውና በቅድመ ውሳኔ ውስጥ ተወስኖላቸው ከሆኑ የሕይወት ቃልን እንዲሰሙና የእግዚአብሔር መንግስት እንዲከፈትላቸው እናንተ የአባቴ ቡሩካን የሚለው የመጨረሻ ጥሪ ሊደርሳቸው የሚችልበት ግራውንድ አይኖርም ማለት ነው። የማይድኑት እንዳይድኑ ስላልተመረጡ ከሆነ የሚፈረድባቸው ምክንያት ምንድን ነው እንዴ? በልጁ የማያምን ፍርድ ያገኘዋል። ይሄ የታወቀ ነው። በልጁ የሚያምን ደግሞ የዘላለም ሕይወት ያገኛል። ስለዚህ የማያምኑት የሚፈረድባቸው ምክንያት ምንድን ነው? ቀድመው እንዲድኑ የሚያደርጋቸው የማይቃወሙት ጸጋ ስላልተሰጣቸው ወይ ስላልተመረጡ ከሆነ መጨረሻ ላይ ለምንድን ነው የሚፈረድባቸው? ስለዚህ ተመልከቱ፣ ፍቅሩን ጥያቄ ውስጥ ይጥላል፣ ፈቃዱን ጥያቄ ውስጥ ይጥላል፣ ፍርዱን ራሱ ትርጉም አልባ ያደርገዋል። ይህንን በደንብ ማስተዋል ያስፈልጋል። ስለዚህ ምን እያልኩ ነው? የእግዚአብሔር ጥሪ ለሰው ልጅ ሁሉ ነው። ጥሪውን መቀበል ደግሞ ፈቃድን መሰረት አድርጎ የሰው ፈንታ ነው። ይሄ ካልሆነ ግን
ፍቅሩም ፍጹም አይሆንም ማለት ነው። የእግዚአብሔር ፍቅር ፍጹም ነው ሊባል አይችልም። ዓለምን ሁሉ ወዷል ማለት አይቻልም። የእግዚአብሔር ፈቃድ ሰዎች ሁሉ እንዲድኑ ነው ማለት አይቻልም። እግዚአብሔር በመጨረሻ ላይ የሚያከናውነው ፍርድ ትርጉምና መሰረት አልባ የሆነ ይሆናል ማለት ነው። ይህንን በደንብ መረዳት እንድንችል ነው። አመሰግናለሁ። እሺ ባሮኬ ቃሉት ያሰማልኝ።